ነው አውቃለሁ እኮ ትራንዚሽን ያስፈልገናል። ኦቨርናይት ድንገት ዲሞክራሲ ልንሆን ወር ደግሞ በፓርቲ የምናምን ህዝቦች ልንሆን አንችልም። ቴክስ ታይም አውቃለሁኝ፣ ይገባኛል። ነው ጀስት ሁሉ ሰው አሁን ለምሳሌ ህወሓትን እኔም ደግፉ የኔን ህልውና ያስጠብቅልኛል ወር ደግሞ ፋኖን ደግፎ ወር ደግሞ ኦነግን ብልጽግና ብሎ የሚያስብን ብሔር አታችድ ያደረገውን ፓርቲ ኦቨርናይት ከዛ ውስጥ ሊወጣ አይችልም። ቴክስ ታይም ግን እንዳልኩክ መጀመሪያን የሚመስለኝ እንደውም ትራንዚሽኑ የክልሎችን ፓወር አክሰፕት ማድረግ ያዩታል እኮ ራሳቸው እኮ እንዲነሱበት ታደርጋል። ስልጣን ስትሰጠው የክልልን የአንድን እንትን ክልል የራሳቸው እንትን እንዲሉት ስትሰጣቸው ድል ራሱ ህዝቡ ይነሳበታል። እድሉን ስትሰጠው መጀመሪያ አሁን እኮ ኖኔ አይደለሁም እኔማ ህልውናህን እያስጠበቅኩልህ ነው እኔን አጠፋለሁ ብሎ ግን በውሸት መጥቶ አንተን ነው እየገደለ ያለው ነው የሚለው እኮ ማህበረሰቡን እኮ እንደዚህ እያሉ ነው ሁሎችም እያሏቸው ያሉት። አንድ ሪያሊቲ እሱ ነው። ግን ፓወር ስትሰጠው ራሱን በማስተዳደር ሲጀምር ግን ህዝቡ ራሱ ይነሳበታል። ኖ ይሄኛው ቦታ በደንብ እየለማ ነው፣ በትራክተር እያረሱ ነው፣ እንደዚህ እያደረጉ ነው፣ እኔን ግን አንተ እየጨቆንከኝ ነው፣ እየገደልከኝ ነው፣ ስለዚህ አንተ ፖለቲካ ለእኔ አይሰራም። እዛው ራሱ የተሻለ ፓርቲ ይፈጥራሉ። ይሄ ራሱ እኮ ትሪክ ነው። ስለዚህ በሰላማዊ መንገድ ለመታገል ቢሮ ከፍቶ የተቀመጠ የፖለቲካ ፓርቲ እያለ የእኛ ሀገር ፖለቲካ ነፍጥ ያነሳውን የሚያከብር ነው። በነገራችን ላይ ሀሳብ የያዘ ሰው አይከበርም ወይ? አዲስ አበባ ውስጥ ሀሳቤን ሸጬ ሰፖርተሮቼን አብዝቼ ስልጣን ይዛለሁ የሚል የፖለቲካ ፓርቲ ይሸማቀቃል። ነፍጥ ይዞ ጫካ የገባ እንደራደር ሩዋንዳ እንትን ኑባካችሁ ስልጣን ሼር እናርጋችሁ ምናምን የተባለ ይለመናል። ኦኬ አሁን ነፍጥ ስላነሱ ኦኬ እንሞክራቸው በሚል ፓወር ከሰጠሻቸው ሁሉም ነፍጥ ሊያነሳብሽ ነው ማለት ነው ስልጣን የፈለገው። ያን እንዴት ታደርጊያለሽ? ጨቁነክ ይዘክም አታመልጥም እኮ። መቼ አመለጥ? አሁን እኮ ፕራይም ሚኒስተሩ የድሮ ፕራይም ሚኒስተር አይደለም አይደል እንዴ? በደንብ ፓወር አለው። ልክ ኤክስፒሪየንስም አድርገዋል ምናምን ሁሉ ነገር ኮንትሮል እያደረገ ነው። ግን አሁንም ቢሆን እኮ ከዚህ ውስጥ መውጣት አልቻልም። አሁን እኮ እያወራን ያለ ነው ዳግም ጦርነት ሊመጣ ይችላል ብለን ስጋት ውስጥ ስላለን ነው አይደል እንዴ? አሁንም ቢሆን እኮ ሁሉን ነገር ኮንትሮል አድርጌያለሁ ብለክም እኮ ከዚህ አዙሪት ውስጥ መውጣት አልቻልም ሁል ጊዜ። ስለዚህ ተመሳሳይ ስትራቴጂ አይሰራም ማለት ነው። ዳዝ ወርክ እኔ ብቻ ኮንትሮል አደርገዋለሁ የሚባለው እና ደግሞ ሪያሊቲውም ደግሞ ፕራይም ሚኒስተሩ ጋር ብቻ ሌሎች ጋር ብቻ አይደለም ችግር ያለው። ይሄ ሀሳብ እንዴት መጣ? እንደው የምር ፓወር ብቻ ነው ሪያሊቲው እሱ ነው አይደለም። የተበደለ ንጹህ ህዝብ አለ። ያ ህዝብ ሳፖርት ካላደረገው ዛሬ ያሉበት ላይ ሊቆም አይችሉም። ይሄን እኮ ዲናይ ስለምናደርግ ነው። ሰዎች መሞታቸውን፣ ሰዎች መጎዳታቸውን እንደ ህዝብ ዲናይ ስለምናደርግ ነው። ምክንያቱም የሆነ ፓርቲ ሳፖርት ስለምናደርግ ብቻ ያንን ፓርቲ ሴቭ ለማድረግ አንዱ የአንዱ ሞት ዲናይ ያደርጋል፣ አንዱ የአንዱን በደል ዲናይ ያደርጋል። ይሄ የተጨቆኑ ህዝቦች አሉ፣ የሞቱ ሰዎች አሉ። እነዚህ ሰዎች ደግሞ የፈለገ ቢሆን ሳፖርት ማድረጋቸውን አያቆሙ በፍጹም። ስለዚህ አሁንም ተመሳሳይ ሁኔታችን ውስጥ መግባታችን እስካልቀረ ድረስ የተለየ ስትራቴጂ ያስፈልጋል። ዋር ውስጥ ገብተህ ልክ ከሌላ ሀገርና ሌላ አገር ጦርነት ውስጥ የምትገባ አስመስልክ የራስህን ህዝብ እስከመቼ እየጨፈጨፍክ? ዳዝን ወርክ እንደዚህ። እኔ እንደሱ ነው ማምነው። ቴዲ ይኸውላችሁ እኔ አሁን አንድ ያልገባኝ ምን መሰላችሁ? የእኛ ሀገር ፖለቲከኞች እውነት ህዝቤ ተበድሏል ብለው ህዝቡ ስለተበደለ ነው ወይስ ራሳቸው ስለተበደሉ ነው? ሁለት የተለያዩ ነገሮች ናቸው። አንዳንድ ጊዜ በሰከነ አእምሯችሁ እስኪዩ የተበደለው ህዝብ እንደ ህዝብ ምን ጎደለበት ካላችሁኝ የተንደላቀቀ ህይወት እየመራ እንዳልሆነ ነግራችኋል። ሆስፒታል የሌለበት አለ፣ ትምህርት ቤት የሌለበት አለ፣ ገበሬው ሜካናይዝድ የሆነ እርሻ ውስጥ አልገባም፣ ትምህርት ቤት የላቸውም። እነዚህ በደሎች ናቸው። አብዛኛው ኤሊቶቻችን የሚያንሸራሽሩት ፖለቲካ ግን በደንብ ስታደምጧቸው የህዝቡ በደል ሳይሆን የራሳቸው በደል ነው። እኔ ያልኳቸው የማንኪያ ብሔር ተወላጅ ነኝ። እግዚአብሔር ያብዛን። 1500 ነው በቁጥር አናሳ ነን። ብዙ በደል በማንነቴ ምክንያት ይደርስብኛል። ፖለቲካ ፓርቲ ልመስርት ብል የራሴን ችግር ነው የህዝቡ አድርጌ ፍሬም አበጅቼ በዛ ዙሪያ ነው ህዝብ ማስተባበረው።
የህዝቡ በደል ነው ካላችሁ የትኛው የፖለቲካ ፓርቲ ነው ወርዶ የህዝቡ ችግር ይሄ ነው ብሎ ሪሰርች የሰራው? ገበሬው ጋር ስትሄዱ ገበሬው የሚጠይቃችሁ 85% ገበሬዎች ነን፣ የገበሬ ልጆች ነን። ገበሬዎቻችን የሚጠይቁንና ፖለቲከኞቻችን የሚጠይቁን የሰማይና የምድር ያህል ልዩነት አለው። ከየት የመታገያ አጀንዳ እንደሚያራግቡ ማናቅም። ቋንቋዬ ተጨፈለቀ ብሏል ይሏቸዋል ህዝቡ። ወርዳችሁ ህዝቡን ብትጠይቁት አረ ከምናገረው ቋንቋ በተጨማሪ ሌላ ቋንቋ ማስተምሩኝ ነው የሚለው ገበሬው። እኔ ቋንቋዬ ተጨፈለቀ ይሄን ቋንቋ መማር አልፈልግም የሚል እኔ እንግዲህ ተዘዋዙሬ በሰራሁባቸው የገጠር አካባቢዎች በሄድኩበት ቦታ እንዲህ ያለ እኔ ሰምቼ አላውቅም። የኦሮሞ ገበሬ ጋር ብትሄጂ ኦሮምኛ ቋንቋ አፋን ኦሮሞ ወረድ ይችላለሁ፣ ልጆቼም ይችላሉ። አሁን ብትችል አማርኛ ማስተምረኝ ነው የሚለው፣ ትግረኛ ማስተምረኝ ነው የሚለው። አማራ ጋር ብትሄጂ ኦሮምኛ አስተምረኝ ነው የሚለው። ትግራይ ገበሬ ቢኮዝ ገበሬዎች ናቸው። አንዴ ዘዴ መገበያየት ይፈልጋሉ። ልጆቻቸው አፍ መፍቻቸው መልቲሊንጓል እንዲሆን ይፈልጋሉ። ኤሊቱ ጋር በትመጪ ተጨቆነን እያለ ነው። ይሄን ቋንቋ አልማረም ሊጫንብኝ ነው እያለ ነው ብሎ ፍሬም አበጅቶ የመታገያ አጀንዳ አድርጎ አሲፍ የገበሬው ጥያቄ እንደሆነ አድርጎ ከገበሬው ጥያቄ ከገጠሩ ማህበረሰብ ጥያቄ ጋር የሚቃረን አጀንዳ ያመጣልሻል። ሲያዞሩን ይውላሉ። አብዛኞቹ የኛ ሀገር ፖለቲከኞች የራሳቸውን ችግር ነው ፍሬም አበጅተው ጾላባት ሪሶርስ የመቀራመት ነገር ነው። ካይስ የብሔር ፖለቲከኞችን ብታዋቸው እኛ ከረገጥናት መሬት ውጪ እኛን ከሚመስል ወይም ጾላባት ቋንቋ ነው እኛ ከምንናገረው ቋንቋ ውጪ እኛ ከረገጥናት ምድር በእኛ ክልላችን ሌላ ሰው አይጠቀም ነው አለቀ። የኦሮሞን ብሔርተኛ ብታናገሪው ኦሮምኛ ቋንቋ ከሚናገር ውጪ ሪሶርስ ማንም አይጠቀም ነው። ትግራይ እንደዛ፣ ሌላ ቦታም እንደዛ። በሌላ አባባል ይሄን በምን ታረጋግጣላችሁ? ነገር ብቻ እስኪ አማራ ሁንና እስኪ ወይ ትግራይ ሁንና ወይ እስኪ ኦሮሞ ሁንና እስኪ ትግረኛ ቋንቋ ቻል። ትግራይ ክልል ሄደ የሪሶርሱ ተጠቃሚ ትሆናለህ። ቋንቋ በመቻል ብቻ ኢትዮጵያውያን ቋንቋ ነው፣ ሌላ ነገር የለውም። እስኪ አማራ ሁንና ኦሮምኛ ቋንቋ አቀላጥፈ ተናገር፣ ጻፍ። ኦሮሚያ ክልል ውስጥ እንደፈለክ መሆን ትችላለህ። ደምህን ደማዊ ምናምን ደም ወይ ኦ ነው ወይ ቢ ነው ወይ ሌላ ጀስት። ስለዚህ አሁን እኛ መውጫ አጣ ዙሪት ውስጥ የገባ ነው። ምንጨው የምናራምደው ፖለቲካ የህዝቡ ጥያቄ ሳይሆን ኤሊቶች የፈጠሩት ነው። ኤሊቶች ደግሞ የፈጠሩት የህዝቡን ሳይሆን የራሳቸውን ነው። ለዛ ነው ዛት ስዋይ እዚህ ጋር አንድ ሰሞኑን ቫይራል የወጣ አንድ የሆነ ብሔር ፖለቲከኛ እችን ልንገራችሁና ለኤሊ ይሰጣታለሁ። ሁላችሁም የምታውቁት ስሙ የምጠቅሰው በታሪካችን እንዲህ ያለ በደል ደርሶብን አያውቅም፣ እንሞታለን ወይ እንኖራለን፣ ለማይቀረው ትግል ተዘጋጅ እያለ ሲቀሰቀስ የነበረ አንድ ታዋቂ ሰውዬ አደገኛ ታጋይ ሆኖ ሲያስተባብር የነበረ ታዋቂ ሰውዬ ወዲያው መሬትና ቤት ሰጡት። ድምፁ ጠፋ። እነዚህ የምታዋቸው የብሔር ፖለቲከኞች የሆነ ሚሊዮን ብር ሸጎጥ ብታደርጊላቸው ቤት ብትሰጫቸው ስለ ህዝቡ አይናገሩልሽም። ከዚህ ምን ትረጃለሽ? ለካ ትግሉ የህዝቡ ሳይሆን የራሳቸው ነው ማለት ነው። ከዚህ አዙሪት ውስጥ እንዴት ነው የምንወጣው ነው? ኤልዬ ጨረሽ እና ወደ እችም ብቻ ብዬ እኔ ጨርሳለሁኝ። አይ ነው ያንተ ስጋት እኮ የኔም ስጋት ነው። እነዚህ እንትኖች አላቸው የራሳቸው የሆነ ከህዝቡ ውጭም የሆነ ነገር የራሳቸው ልክ እንዳልከው ፍላጎትም አላቸው፣ ኢንተረስት አላቸው። በዚህም ተጠቃሚም ስለሚሆኑ የሚሄዱ አሉ። ግን ወደንም ጠላንም ቴዲ አሁን ወደ ህዝብ የወረደ ነገር አለ። እኔ ይሄንን ነው ከማመን ነው መጀመሪያ ያለብን። ይሄ ወደ ህዝብ የወረደ ነገር አለ። እያየ ነው አይደል እንዴ? አሁን እኮ እንደ ድሮ ላይክ በትርክት ምናምን አይደለም። አሁን እኮ ሰው ዶክመንት አለው እጁ ላይ ሰው እንደሞተ ሰው እንደተገደለ በማንነቱ የተገደለ እንዳለ። ይሄ አሁን እኮ ሰው እያንዳንዱ ቤት እኮ ሰው አሁን ማስረጃ አለው። ይህን እኮ ዲናይ ልታደርገው አትችልም። ሀቅ የሆነ እውነት አለ። ሰዎች ሙተዋል። ሰዎች በማንነታቸው ተገለዋል።
ፕሮቴክት ያደርገኛል ብሎ ህዝብ እልል ብሎ የተቀበለው መንግስት ፕሮቴክት ሊያደርገው አልቻለም። ይሄንን ዲናይ ልናደርግ አንችልም ነው የምለው እኔ። በቃ ኮዝ አለው፣ ህዝቦች ኮዝ እያንዳንዳቸው አላቸው። አንተ እንደምትለው ኤሊቶቹ አይኖ የራሳቸው የሆነ ኢንተረስት አላቸው፣ የህዝብ ጥያቄ ያልሆነ ጥያቄ አላቸው። አንደርስታንድ። ኢትዮጵያዊ በማንነቱ ምክንያት ያልተገደለ ኢትዮጵያዊ ንገረኝ እስኪ። የለም ዘን ማንንም ብለን ብናደርገው አንደርስታንድ። እኔ ድሮም ስናገር እንደነበረው ደርግ ከወረደ በኋላ ደርግን ለመጣል አማራ ገዢ መደብ የሚለው ትርክት አማራ ህዝብ ላይ እንደ ህዝብ የተሰራ ትርክት ነው፣ ወንጀል ነው። ይሄን ሁልጊዜ የምናገረው ነገር ነው። አማራ ገዢ መደብ ተብሎ ህዝብን እንደ ህዝብ በዳይ ጨቋኝ አድርጎ የተሰራ ትርክት አለ። የዚህ ትርክት ፈጣሪዎች ራሳቸው ጊዜውን ጠብቆ ወደ ስልጣን ወይ ወደ የእጃቸውን የፍርዳቸውን ያገኛሉ ብዬ አስባለሁ። አሁን የኔ ጥያቄ የምናራምደው የቋንቋ ፖለቲካ እስከሆነ ድረስ አንቺ የምትናገሪውን ቋንቋ ለማይናገሩ ሰዎች ማጥቂያሽ ነው። በሌላ አባባል ኦሮምኛ ብትናገሪ ኦሮምኛ በማይነገርበት አካባቢ ላይ የሚሄድ ሰው አውቶማቲካሊ እነዛ ሰዎች የሰፈሩበት አካባቢ የሚናገሩትን ቋንቋ ስለማይናገር የቦኖ ውሃ ተቆረጠ በተባለበት ሰዓት እነዚህ ሰዎች በቋንቋቸው ተለይተው ይጠቃሉ። አንዳችሁ ለአንዳችሁ እኮ እንግዳ ናችሁ እኮ ኢትዮጵያ ውስጥ። የሚለዩዋችሁ እኮ በቋንቋችሁ ነው፣ ሌላ እኮ አይደለም። ያላችሁበት ወይም ለስራ አጋጣሚ በሄዳችሁበት አካባቢ ሶማሌ ክልል ብትሄዱ ሶማሊኛ ከተናገራችሁ ትድናላችሁ። ኦሮሚያ አካባቢ የሆነ አካባቢ ላይ ችግር ሲነሳ ኦሮምኛ ቋንቋ አቀላጥፋችሁ ከተናገራችሁ ትድናላችሁ። ትግራይ አካባቢ ሄዳችሁ ትግረኛ ከቻላችሁ ኦኬ ትድናላችሁ። ምናራምደው የቋንቋ ፖለቲካ እስከሆነ ድረስ አንዳችሁ ለአንዳችሁ ጠላት ናችሁ። የሚያድናችሁ የሚያስገድላችሁ፣ የሚያድነን የሚያስገድለንም ቋንቋ ከሆነ ሁላችንም ሰለባዎች ነን ማለት ነው። እሺ እንዴት እንውጣ? አይ ነው እኔ ቱ ቢ ኦነስት የብሔር ፖለቲካ ውስጥ የለሁበትም። ነው እንደ አዲስ አበባ ልጅ ራሴን የራሴ ቪክቲም ነኝ በዚህ ፖለቲካ ውስጥ፣ አሁን ባለው ፖለቲካ ውስጥ። ከአሁን በፊት በነበረው ደግሞ እናትና አባቶችን ቪክቲም ናቸው እና ይሄ ነገር ተመሳሳይ ሁኔታ ነገር ውስጥ ነው የቀጠለው። አሁንም ተመሳሳይ ሲቹዌሽን ውስጥ ነው ያለ ነው። አሁን እንዴት ነው ኦለፈሳድን በጣም ናይስ ሲቹዌሽን ላይ ያለን ይመስል ናይስ ነገር እየጠበቅን ያለ ነው። ኤክስፔክቴሽናችን መጀመሪያ ማስተካከል አለብን። እኔ አይ ብሊቭ ሴም አይነት ስትራቴጂ ሴም አይነት ሁኔታ ውስጥ ነው ያለ ነው ራይት ነው። ለዚህ ነው እኔ መንግስት እኔ የራሴን ከነገርከኝ ብቻውን እንደውም ፓወርፉል እንዲሆን አልፈልግም። እኔ እንደ አዲስ አበባ ልጅ ሁሎችም ፓወርፉል ለእኔ የሚመቸኝን ፒክ እንዳደርግ ነው የምፈልገው። ምክንያቱም በጣም ግሪድ ናቸው እነዚህ ብሔርተኞች። ሁሉን ነገር መቆጣጠር ሞኖፖላይዝ ማድረግ የእኔ ተርን ነው። እኔ መሀል ከተማ ላይ ተወልጄ ከአያቴ ጀምሮ እኔ የኖርኩበትን የቆረቆርኳ ከተማ ላይ መጥቶ እኔ የእኔ ወንድም ስራ አጥቶ ሲንገላታ በማንነቱ ቤቴ በማንነቴ ሲፈርስ ስሰቃይ እያየሁኝ ሃው ካም ናው ላይክ በጣም የተስተካከለ ፖለቲካ ውስጥ እንዳለው ሌሎችን ብሌም ላደርግ የምችለው ሴም አይነት እሱ ነው። ሴም አይነት ሲስተም እያየው በአይኔ ይሄ እኮ ቴዲ ቱ ቢ ኦነስት ስፔሻሊ አዲስ አበባ ውስጥ ራይት ነው ካልዋሸን በስተቀርና በጣም ትንሽ የተወሰኑ ካድሬዎች ካላመጣክ በስተቀር እያንዳንዱ የአዲስ አበባ ልጅ የሚኖርበት ሪያሊቲ ነው። የኑሮ ውድነት፣ ስራ ማጣት፣ በጣም ብዙ አይነት ስቃይ ውስጥ ነው ያለ ነው። በጣም ብዙ አይነት ስቃይ ውስጥ ግን ያን ያህል ደግሞ ሳክሪፋይስ የምትከፍልለት ተቀናቃኝ ቡድን የለም የለም። ለማን ነው ሳክሪ? እሱ ነው ፕሮብሌም። እና ፓወርፉል እንዲሆን አልፈልግም እኔ ቱ ቢ ኦነስት። ቴንክ ዩ ልዬ ከልብ አመሰግናለሁ። ወደ የሚሊድ የሚያችን ሰላም፣ እንዴት አለ ቴዲ? አለው እግዚአብሔር ይመስገን። ያ በቀጥታ ጥያቄህን ለመመለስ እኔ ያው ጥያቄህን የመጀመሪያው ጥያቄ አሁን የትጥቅ ትግል የጀመሩትም ጽንፈኛ የሚባሉት ኃይሎችም ህወሓትም ሌሎችም ምን መደረግ አለበት ወይም እንዴት ነው ወደ ማለት ወደ መስመር የሚገቡት ወይም ደግሞ ቀጣይ የኢትዮጵያ ተስፋ ምንድነው የሚሆነው ለሚለው ቀጥተኛና ያው ቀላሉ መልስ የሚሆነው በእነሱ በጻፉት ህገ መንግስትም ጭምር የሞኖፖሊ ኦፍ ቫዮለንስ ወይም ኃይልን የመምራት
በትጥቅ ወይም የመከላከያ ሰራዊትን ዩኒፎርም የለበሰን ሰራዊት የማደራጀት መብት በሙሉ የመንግስት ነው። አንቀጽ 87 ላይ የመከላከያ መሪዎች ከሚባሉት መካከል ሞኖፖሊ ኦፍ ቫዮለንስ ለመንግስት የተተወ ነው። ለፓርቲ የተተወ አይደለም፣ ለክልልም የተሰጠ አይደለም። ከዚህ ተጻረው ግን ራሳቸው በሚያስፈጽሙበት ጊዜ ህገ መንግስቱን ልዩ ኃይል በሚል ያደራጁት ሰራዊት በኋላ ያመጣው ጦስ ነውና ያው በችግር ትንተናው በጣም ልንለያይ እንችላለን፣ ግን በመፍትሄ የምንለያይ አይመስለኝም። መንግስት አፐር ሃንዱን ወስዶ መጀመሪያ እነዚህን ጉዳዮች እንዳለ በሁሉም ቦታ ላይ አርምድ ፎርሶቹን ቢቻል በድርድር ያው ጦርነቱ ካለቀም በኋላ ወደ ድርድር ስለሚካሄድ ጦርነቱን አቆሞ የሚመጡ ካልሆነ ደግሞ ወይም ድርድርንም ተወያይቶ ወደ መስመር የመግባትንም ነገር የማይቀበሉ ከሆነ ግን በኃይል መጀመሪያ መንግስት መጨረስ አለበት ጦርነቱን። አፐራንዱን ለመንግስት የምሰጠው መንግስት ትክክለኛ ነው ወይም ጤነኛ ፓርቲ ወይም ለኢትዮጵያ ፍጹም የሆነ ፓርቲ ነው በሚል ብልጽግናን በማሞካሸት ሴንስ ሳይሆን ህገ መንግስታዊ ስለሆነና ያለው ብቸኛ አማራጭም እሱ ስለሆነ ነው። መንግስት አፐራንዱን ይዞ ካልጨረሰ ጦርነቱን በጊዜ አጠናቆ ወደ ውይይት ወደ ድርድር መምጣት የማይችል ከሆነ ይሄ ነገር ወደ ጉሬላ ፋይት ይቀየራል፣ ወደ ሲቪል ዋር ቀስ እያለ እያደገ ይመጣል። ከአንድና ከሁለት ክልል ባሻገር በየአካባቢው ጦርነቱም ሊስፋፋ ይችላል፣ የመንግስት እየተሸነፈ ከመጣ ማለት ነው። በአንጻሩ ደግሞ መንግስት ደግሞ ያው ሁል ጊዜ የሚባል ነገር አለ። እኔ በጣም ማልስማማው መንግስት እናት ነው አባት ነው የሚባል ነገር አለ። መንግስት እንደዛ አይደለም። መንግስት ማለት እኛ ተስማምተን የፈጠርነው ነገር ነው እንጂ የተወለድንበት ከመንግስት የመጣን አይደለንም። መንግስት ነው ለኛ የተፈጠረውና መንግስት ሁሉ ጊዜ የህዝብን ድምጽ መስማት አለበት። ጥሩ ይፈርቶች አሉ፣ የሚታዩና የማይታበሉ ሀቆች አሉ። ለምሳሌ ናሽናል ዲያሎግ ብለው የሀገራዊ ምክክር አጀንዳ ኢትዮጵያውያን በተለይ ፖለቲካ ኤሊቱ ሁሉም ፓርቲዎች ከ1983 ጀምሮ ናሽናል ዲያሎግ ተደርጎ ህገ መንግስቱን ወይም የሀገር አስተዳደር ዘዴውን የፌዴራሊዝሙን መፈተሽ ካልቻለን ብሔራዊ ውይይት ካልተደረገ ሀገራችን በቃ ትፈርሳለች ሲሉ የነበሩ ሁሉ ነው አሁን ከሀገራዊ ምክክር እየራቁ ያሉትና ይሄንን ይፈርት ማስተካከልና ያው ከሀገራዊ ምክክሩ ሊወጣ የሚችለው ትልቁ ነገር የሚጠበቀው ህገ መንግስቱን ማሻሻል ነው። በየትም ዳይሬክሽን ይሁን ማለት ነው። ህዝቡ በሪፈረንደም የትኛውንም መረጠ፣ ፓርላመንታዊ መረጠ፣ ፕሬዚዳንሻል መረጠ። አሁን ያለው የብሔር ፖለቲካ ወይም የብሔር ፌዴራሊዝም የቋንቋ ፌዴራሊዝም እንዲቀጥል ፈለገ አልፈለገ በህዝብ ሪፈረንደም መወሰን ወደ ህገ መንግስት ማሻሻያ በሂደት መገባት አለበት እና መጀመሪያ መንግስት በኃይል መጨረስ አለበት። እሱ ግን እዛ አማራጭ ላይ ግን ሊደረስ የሚቻለው ውይይትን የማይቀበሉ ከሆነ ነው። በጊዜ ሂደት ግን እየሳሱ በተለይ የአማራና ውይይትን የሚቀበሉ ይመስላል። ያው በተደጋጋሚ ተናግረዋል። ለምሳሌ ከዚህ መንግስት ጋር እንደራደርም ያሉ አካላቶች አሉ። እንደራደረው 4 ኪሎ ስንገባ ነው ብለው በግልጽ ያስቀምጡ አካላቶች አሉ። የእነሱ መጨረሻ ምንድን ነው? ያ ኤግዛክትሊ ለዛ ነው ያው በኃይል የሚለውን ያሰመርኩት። በኃይል ኦኬ፣ 3ኛ ዓመታችንን ያዝን። በኃይል መንግስት መጨረስ አልቻለም። በአንድ በኩል ለህዝቡ አስቤ ነው ህዝቡ ስለገቡ ይላል። እነሱ ደግሞ እየገፋን እየመጣን ይላሉ። መች ነው ማብቂያው የሚሆነው ታዲያ በኃይል? ያ ኮስ የቅድሚያ የፕራዮሪቲ ጉዳይ ነው። መንግስት አሁን ብቸኛ ስራው እንትን ብቻ አይደለም፣ መዋጋት ብቻ አይደለም የመንግስት ስራ። እነሱ የብቸኛ ስራቸው አድርገው ስለያዙት ህዝብ ውስጥ ይደበቃሉ። ሌላም ነገር መንግስት ግን በአንድ እጁ አገር እየገነባ ምርጫ እያካሄደ ይሄ አሁን የነዳጅ ጉዳይ የአካባቢው ስትራቴጂክ ፖለቲካ ጉዳዮችን እየመራ ነው የሚዋጋውና መንግስት ግን አሁን ከምርጫው በኋላ ከምርጫና ይሄ አሁን ትክክለኛ ማለት ቢያንስ በዓለም አቀፍ ደረጃ ተቀባይነት ያለው መንግስት መስርቻለሁ ካለ በኋላ ጦርነቱን በአጭር ጊዜ ውስጥ ማጠናቀቅ ላይ መሄድ አለበት ብዬ ነው ማለት። ኦኬ፣ ሌላ የምትለው ካለ ደቂቃ አለ፣ 2 ደቂቃ አለ። ካልሆነ ወደ ሌሎች ይላሉ። ወደ ሌሎች ችግር የለም። እሺ፣ ክብራትና ክብራን ታፕታፕ አድርጉ። ቴንኪው ታፕታፕ ላደረጋችሁ 302,000 ታፕታፕ። ለዛ ነው ውይይታችን እንደዚህ ስሙዝ የሆነው። ከልብ ነው የማመሰግነው። 300,000 ሌሎቻችሁም ታፕታፕ አድርጎ ነው ያለውበት ቦታ ላይ የሚናገሩት ንግግር ወደ እናንተ እንዲደርስ። ቡኖ በደሌ ቡኖ በደሌ ይሰማሃል? እስኪ ከቤቱ በተነሱ ሀሳቦች ላይ እስኪ ሀሳብ ሰጥበት። ከቤቱ እንግዲህ ያው ሰፊ ሀሳብ ተነስቷል። በእርግጥ ያው አንዳንዶቻችን እንደምታነሱት የኢትዮጵያ ችግር አሁን የእውቀት ችግር አይደለም። በቂ እውቀት አለን።
እኛ አገር በቀል የሆነ ሶሻል ፖለቲክስም የኢኮኖሚ ፖለቲካውንም አለን አገር በቀል የሆነው ማለት ነው። ችግራችን የት ጋ ነው የምለው ምንድነው ሀገር በቀል ኢኮኖሚ ደግሞ ራሱ የቻለ የፖለቲካል ኢኮኖሚ የምንለው ማለት ነው። እንዴት ያለ ነው? ለምሳሌ ሶስት አይነት በዋነኛነት የኢኮኖሚ ጽንሰ ሀሳብ ነው ያለው። ወይ ሶሻሊዝም ነው የካርል ማርክስ፣ ወይ ፍሪ ማርኬት ነው የአዳም ስሚዝ፣ ወይ ሚክስድ ነው የጆን ሜሪኬነስ። አገር በቀል ምንድን ነው? እነዚህ ሶስቱም ይታወቃሉ የኢኮኖሚ ተርሚኖሎጂዎች ምን እንደሆኑ። አገር በቀል ምንድን ነው የሚያደርገው? እንዴት ነው? ማን ነው ፈጣሪው? አዎ በእርግጥ ያው ትንሽ ያው ግራ የሚገባቸው አሉ በብዛት። አሁን እኛ አገር በቀል ስንል ፖለቲካችን ፍልስፍናችንም ጭምር አገር በቀል ነው። እስካሁን ድረስ የተጠቀምነው ኤክሌክቲክ የሚባለው ፊሎሶፊ ነው። ይሄ ኤክሌክቲክ ሳይሆን የምንለው ከዚህም ከዛም አይነት ማለት ነው። ልክ አሁን መደመር እንደምንለው መደመር ውስጥ ሁሉም ነገር እንዳለ ወይንም ደግሞ ከዚህም ከዛም ያልከው ኤክሌክቲክ የሚባለው ከዚህም ከዛም አይነት ፊሎሶፊ ነው። ኤክሌክቲክ ፊሎሶፊ የተወሰዳችሁ እሺ፣ በየአይነቱ ወይ በምግብ አጠራር ማህበራዊ ማለት እኛ የራሳችን ነው መደመር። ልክ ኦቡንቱ እንደምንለው ማለት ነው። ኦቡንቱ ሊትራሊ ከመደመር የተለየ ቢሆንም መደመር ራሱን የቻለ ነው። እዛ መደመር ውስጥ እንግዲህ የፖለቲካል ኢኮኖሚ አለን፣ የሶሻል ፖለቲክሳችን አለ። ሰፊ ነው። ወደዚያ ውስጥ ገብተን ማውራት እንችላለን አት ኤኒ ታይም። ግን ችግራችን ከየት ነው? ከሌኒን ነው የምነሳት። የሌኒን ቁርሾ ነው ሁላችንም ማለት ነው። ሁላችንም ዋጋ እየከፈልን ያለ ነው። ሌኒን ባመጣው ነው የከፋፍለ ግዛ ስርዓት ማለት ነው። ከዛ ተመዞ የመጣው ነው። ቁጭ ብለን መነጋገር የምለው የብሔራዊ ምክክር ኔሽን ቢልዲንግ ስቴት ቢልዲንግ የምንለው ነገር እሱ እንግዲህ ስራውት ታይም በጣም ይቀጥላል፣ መቆሚያ የለውም። በዛ እናስተካክላለን ብለን ነው የምናምነው። አለመግባባቱ ማለት ነው። እኛ የተበላሸውን የፖለቲካል ማርኬት ፕሌሳችንን ቴዲ ሲባል ቀጥታ አእምሮ ውስጥ የሆነ ሰው ትዝ የምለው የሆነ ወንበር ላይ ቁጭ ብሎ ከኋላ የሆነ ባንዲራ አለ። መሀሉ ላይ ምን እንደሆነ አይገባኝም። ምንድን ነው ይመጣብህና ከዛ በኋላ ዲሳይድ ታደርጋለህ ዊዝን ዩር ማይንድ ማለት ነው። በዛ ዲሲሽን ብዙ ነገር ነው ናሬት የምታደርገው ቤዝድ ኦን ዳት እንትን ማለት ነው። ገባ ስፔሲፊክ እንትን ይዘ ይሄ እሱ ነው የተበላሸ ፖለቲካል ማርኬት ፕሌስ የምንለው። ቴዲ እንደ ቴዲነቱ ሳይሆን ቴዲን ሪፕሬዘንት ያደረገውን ነገር በደንብ ወደ አእምሮ ወስደ ከዛ የምታወጣው ማለት ነው። እና የእሱ ችግር እንዴት ነው የምፈታው ምለው ሴንቸሪ ሊወስድ ይችላል። ሴንቸሪ ማለት ነው። አዲሱ ትውልድ የሚመጣው ትውልድ ይሄን ተቀብለው እንግዲህ ሶልቭ ሊያደርግ ይችላል። እና የተማሩት በዚህ ላይ እንዲሰሩ ነው። ፖለቲካል ማርኬት ፕሌሳችን የተበላሸውን እንዴት አድርገን ነው የምናስተካከለው? ቴዲ በቴዲነቱ ባለው አቅም እንድታይና እንድመዘን ኮንሴፕቹዋላይዝ እንድደረግ እንዴት ብናደርግ ነው የሚለውን ሴንቸሪ እንትን ሊወስድ ይችላል። ያ በዛ ልክ እንድታይ ነው። ሌላው አማራ ክልል ውስጥ ያለው ችግር አክቹሊ መንግስት ያስቀመጠውን ታውቃላችሁ ሁላችሁም። ቅድሚያ የተሰጠው በሰላም ለሚገቡት ኢቭን የሚደራጁበት እስከ ማደራጀት ደረጃ ማለት ነው። አደራጅተን ከቤታቸው ወጥቶ ነው ሲመለሱ ነገሮች እንደዛ እንደጠበቁት ላይሆን ይችላል። ኢኮኖሚካሊ ኢናብል ማድረግ ይሄ በኦሮሚያ ክልል ውስጥ ላሉት ጽንፈኛ ታጣቂ ቡድን እንደዚሁም አማራ ክልል ውስጥ ላለው ፋኖም የተሰጠ አይሚን አማራ ክልል ውስጥ ያለው ጽንፈኛ ቡድንም የተሰጠ ፕራዮሪቲ ነው ዛሬም ማለት ነው። እኔ ሰላም ነው ብሎ መሳሪያ ወደ ላይ አንስቶ ከገባ አደረጃጀት ውስጥ ገብቶ እንድጠቀም ማድረግ፣
ያ ራሱ መንግስት የራሱ መዋቅር የተዘረጋ ነው በስርዓት ማለት ነው። ይሄን እያደረግን ነው ያለ ነው። ሰላም ለማስከበር እየተፋጠጥን መዋጋቱም እንዳለ ሆኖ ማለት ነው። ይሄን ጎን ለጎን እያደረግን ጦርነት ይነሳል ወይ ኢትዮጵያ ውስጥ ለምለው ነገር ቴዲ እኔ ጦርነት አይነሳም። እንደ አሁን ባለንበት አቋም ኔቨር ጦርነትን አትመኝ። ለምን ወደ ጦርነት የማያስገቡን ሜካኒዝሞችን ነው የምንከተለው ያለው አሁን ማለት ነው። ወደ ጦርነት ሶፍት ስኪል ላይ ነው እየሰራን ያለ ነው ማህበረሰቡ ላይ። በየቀኑ መድረኮች አሉ። የመድረኮቹን አጀንዳ እንትን ላይ ቴሌግራም ግሩፕ ላይ አለ። ፕራይም ሚኒስቴር ኦፊስ አሉ የሚዲያ ሰራዊቱ ፓርቲ አመራሩ ምናምን ያለበት ማለት ነው። ምንም ችግር የለውም። እንደ አንድ ሚዲያ እንትን ገብተህ ብታይ እኔ እንትን የለውም አድ ባረግ ማለት ነው። እዛ ግሩፕ ላይ በየቀኑ የሚወራው አጀንዳ ሶፍት ስኪል ላይ ነው እየተሰራ ያለው ሃይሊ ማለት ነው። ወደኋላ ቀርተናል እኛ እኮ ዓለም ያለ ኢትዮጵያ የት ጋ ነው መሆን ያለባት በዚህ ሰዓት ዛሬ ማለት ነው። ስለ ስፔስ ኢኮኖሚ በሚወራበት ጊዜ ስለ ስፔስ ኮምፒቲሽን ስለ ስፔስ ጂኦሎጂ በሚወራበት ጊዜ እኛ በመንደር መስቃንና ማረቆ ተባብለን ምንባላ ሰዎች ነን። እና እንዴት ብናደርግ ነው ያን ማስተካከል? መስቃንና ማረቆ ላይ ያሉትን ዜጎችን መብታቸውን ማታስከብር ከሆነ ገና ለገና መስቃንና ማረቆ ውስጥ ነኝ ያለሁት ወይም ብለው ድምፅ እንዳሰሙ ነው። የትም ቢኖሩ መብታቸው ወይም ደህንነታቸው ለምንድን ነው የማይጠበቀው? እኔ ያልኩ ያለሁት ጀነሪክ ነው። እሱ ለምን እንደሆነ የራሱ እንትን አለው። የእሱ መተንተን ይቻላል። ጊዜ ካለኝ ማለት ነው ማውራት እንችላለን። ቅድም አንስቼልህ ነበር የመስቃንና ማረቆ እንዴት እንደመጣ ማለት ነው። ምን ተከትሎ እንደመጣ እነማን አፐርሃንድ እንደነበራቸው እዛ ውስጥ እሱን በደንብ ማውራት እንችላለን። ማንጋ ችግር እንዳለ ዊዝ ኤቪደንስ ማለት ነው። በሰዓቱ የነበሩ አመራሮች፣ አሁን ያሉ አመራሮች፣ አሁን በቀደም የተደረገው ባርድ እንትኖቹ ቀንሷል ወይ? ይሄ አደጋ መድረስ የመገዳደል የመጎዳዳት እንትኑ ቀንሷል ወይ? ቀንሷል። አዎ የመጎዳዳቱ በማረቆና መስቃን በኩል ቀንሷል። ለምን ከዚህ በፊት ከ7 ዓመት በፊት ወደ 300 ቤት የተቃጠለበት ማሳ የተቃጠለበት ወደ 200 ሰው የሞተበት ነው የነበረው። ዛሬ ላይ አንድ ልጅ አንድ እናት ከ3 ልጇ ጋር ተገላ ምናምን የሚለው ዜና ነው የሰማነው። ኢትስ ጉድ ቱ ዚስ ኤክስቴንት። አንድም ሰው ህይወት ግን ቫልዩ አለው እንደኛ መንግስት ማለት ነው። እና ኢትዮጵያ አሁን ያለንበት ወደ ከዩኒፖላር ወደ መልቲፖላር ዓለም ሽፍት ባደረገበት ጊዜ እኔና ቴዲ እዚህ ቁጭ ብለን ምንድነው የኛ ሮል ኢስት አፍሪካ የትኛውን አፐር ሃንድ ነው መያዝ ያለብን ብለን መነጋገር ባለብን ጊዜ ስለዚህ ማውራታችን ቱ ቢ ሆነስት በጣም ሼምፉል ነው ብዬ ነው የማስበው ማለት ነው። እሱ ነገር መነጋገር በምንችልበት ጊዜ ቴንኪዩ። ብዙ ነገር እኮ ለመነጋገር ከዚህ የሆነ የሚያስወጣን ኃይል ያስፈልጋል። በአንድ ጊዜ የድንጋይ ዘመን ፖለቲካ እያራመድን ስለ መልታይፖላር ዓለም እየተቀየረ ነው ይሄን አወራ ልትለው አትችልም። የኢትዮጵያን ፖለቲካ ወይ የብሔር ፖለቲካ የመጣው ይምጣ ብሔርን ፍሬም አበጅቶለት ፖለቲካ መስራት በህግ የተከለከለ ነው ተብሎ በህግ ይከልከል። ማንም ከኤሊቶቹ ውጭ የሚቃወም የለም። ከዛ ምርጫ ቦርድ እነዚህ የፖለቲካ ፓርቲዎች ሲመዘገቡ ፕሮግራሞቻቸውን ያምጡ፣ ያን ይገምግም። ተጨቁኛለሁ ነፃ ላውጣ ምናምን። አንድ ሀገር ላይ አፈር ቅመናል፣ አፈር ልሰን ተነስተናል፣ ሞተናል፣ አጥንታችን ተከስክሷል፣ ደማችን ፈሷል። እዛ ሀገር ላይ የኖርን ማንም አባትን ነፃ አታውጣም። የራስህን ኑሮ ነው ነፃ የምታወጣው። ማንን ነው ነፃ የምታወጣው? ወዴት ነው ነፃ የምታወጣው? መንግስትም ይሄንን ነገር ነፃና ገለልተኛ በነገራችን ላይ ይሄን የሚያደርገው በጀቱንም ጀቱንም የያዘው መንግስት ነው። ታጣቂዎችን ወይም ደግሞ ተቃዋሚ የፖለቲካ ፓርቲዎችን አይደለም መታችሁ ይሄን አርጉ የምትላቸው። እነሱ ይሄን ማድረጋቸው
ሁለተኛ የሀሳብ ፖለቲካ የሚያራምዱ ፓርቲ መስርተው በሰላማዊ መንገድ ለመታገል አዲስ አበባ ላይ ቢሮ የከፈቱ የፖለቲካ ፓርቲዎች ሊከበሩ ይገባል። ልዩ ትሪትመንት ያስፈልጋቸዋል። በሰላማዊ መንገድ ለመታገል ቢሮ ከፍተው የሚንቀሳቀሱ እውቀት ያላቸው ወይም ደግሞ ነፍጥ አያስፈልግም ብሎ የሚንቀሳቀሱትም አዲስ አበባ ውስጥ የሚዋከቡ ከሆነ ጫካ ያሉት ምን አይተው ይምጡ? ኦኬ፣ ስለዚህ የሚያስከብረው ነፍጥ ማንሳት ነው ማለት ነው የሚል እሳቤ ነው የሚፈጥርባቸው። ይሄ መንግስት ማድረግ ካለበት ነገር አንዱ በሰላማዊ መንገድ እንታገላለን ብለው ለሚያስቡ ወይም ለተደራጁ የፖለቲካ ፓርቲዎች መድረክ መስጠት፣ ሆቴል ለስብሰባ ወይም ጋዜጣዊ መግለጫ ቡክ ሲያደርጉ አለመከልከል፣ ከመንግስት የሚጠበቀው ፖሊስ መመደብ፣ መግለጫቸውን በሚዲያ እንዲነገር ማድረግ፣ ሚዲያ እኩል እንዲጠቀሙ ማድረግ፣ እንዳይዋከቡ ደህንነቶቻቸውን ማስጠበቅ። ይህን ካላደረግ እሺ፣ በሰላማዊ መንገድ ለመታገል ፓርቲ መሰረተ ፖለቲከኛ የሚዋከብ ከሆነ ስለምንድን ነው ስለ ታጣቂዎች የምናወራው? አሁን እኔ ታጣቂዎች ጋር ኑና በሰላማዊ መንገድ ሀሳባችሁን ሸጣችሁ ታገሉና ስልጣን ያዙ ብትላቸው ይስቁባል። ጠንካራ ተፎካካሪ አለን። ጠንካራ ተፎካካሪ አለን ዛሬ ላይ። እስኪ ምን አገባ? ጠንካራ ተፎካካሪ አንተ ጠራትና ደረጃ መዳቢ አይደለም እኮ አንተ የገዢው ፓርቲ ደጋፊ ነው። አይ ኖ እኔ ለቃለሁ። እኔ ስፓይሮሊናን የሚሰራልኝ ተፎካካሪ ፓርቲ ባገኝ አንተ ብልጽግና ደጋፊ ነህ አይደለም? እኔ ብልጽግና ለቃለሁ። ስፓይሮሊናን በስንዴ ቦታ የሚያመጣልኝ ተፎካካሪ ካለ ብሊቭ ሚ ያን እኮ ለማድረግ ነው ለቀቅ ሊያን ለማድረግ ፍርድ የሚሰጠው ህዝቡ ነው። አንተ የገዢው ፓርቲ ደጋፊ የሆነ እንትና ጠንካራ ነው እንትና ደካማ ነው። ኦፍኮርስ እነሱም እኮ አንተን ደካማ ነው ይለዋል። ከአንተ የሚጠበቀው አንተ ምሰራውን ለህዝብ ማቅረብ፣ እነሱም ደግሞ ተመሳሳይ ሚዛናዊ የሆነ ዘገባ እንዲዘገብላቸው፣ መግለጫ እንዲሰጡ፣ እንዲታገሉ፣ ሰላማዊ ሰልፍ የሚጠሩም ከሆነ በሰላማዊ መንገድ አንድ ፖለቲካ ፓርቲ ሰላማዊ ሰልፍ ሲጠራ ከነሱ የሚጠበቀው ለሚመለከታቸው የጸጥታ አካላት ደብዳቤ መጻፍ ብቻ ነው። የሚመለከታቸው የጸጥታ አካላት ማድረግ ያለባቸው ፖሊስ ነው የሚያደቡት። አለቀ። አትከልክላቸው። ሀሳባቸውን ይሽጡ። ሀሳባቸውን ይሽጡ። በሀሳብ ይፋጩ ከአንተ ጋር። ፍርዱን ለህዝብ ሰው ስጥ። በሀሳብ አሳምነን ፐርሲዌድ አድርገህ ህዝብ ከመረጠ አትሊስት ይሄን ማድረግ ከቻልክ በቃ በመንግስት ደረጃ የዘላለም ወይም የዓመታት ቋጠሯችን ተፈታ። ኢህአዲግ ከድንቁርናዎች አንዱ 97 ላይ ያየነው ጭላንጭል ነበረ። ኢህአዲግ እኔ ደሜን የሚያፈላኝ አንድም ነፍስ ያለው ተቋም አልገነባም። ምርጫ ቦርድ በእነሱ የሚታዘዝ ነው። ሚዲያ በእነሱ ኮንትሮል ነው። ፍትህ እነሱ ናቸው የያዙት። የሀገር መከላከያ ሰራዊት ለእነሱ የሚታዘዝ ነው። ፖሊስ ለእነሱ የሚታዘዝ ነው። ይሄ እኮ አገር አይደለም እኮ። እነዚህ አካላቶች ገለልተኛ ነው መሆን ያለባቸው። ስለዚህ ኦነጉም እንዲመጣ ፋኖም እንዲመጣ እንደዚህ ስታደረግ በነገር ላይ ህዝቡ ራሱ ምንድነው የምታደርጉት ብሎ ገፍታ ያስወጣቸዋል ከጫካ። ከተማ ላይ ፖለቲካውን ስታጦዘው ሲወያዩ፣ በሰላማዊ መንገድ ሲወያዩ፣ የአማራን ህዝብ ችግር ወይም ደግሞ በሀሳብ ፖለቲካ መፋጨት ሲጀመር ህዝቡ ራሱ ይሰለቻቸዋል። ውጡ እናንተ ፖለቲከኞች እዛ ነው ያሉት፣ እዚህ ጫካ ምን ታደርጋላችሁ? ለምንድነው የምትገሉ? ብሎ ህዝቡ ራሱ ይዘምትባቸዋል። ይህንን መንግስት ማድረግ ከቻለ በጊዜ ሂደት የዛን ጊዜ ኦኬ ይኸው ሰውም ይናገራል። ሀሳቡን ሸጦ ተወዳድሮ በየ5 ዓመቱ በሚደረግ ምርጫ የህዝብ ተወካዮች ምክር ቤት ገብቶ ሳይዋከብ ሳይገደል ሳይንገላታ ሀሳቡን ሸጦ በነፃነት ገብቶ በነፃነት የሚወጣ ፖለቲከኛ ካለ ባደጉት ሀገራት እኮ አንድ ፖለቲከኛ እኮ ይፈራል እኮ። ባደጉት ሀገራት እኮ አንድ የህዝብ ተወካዮች ምክር ቤት እኮ በጣም ይፈራል እኮ። ይኸው ለእኔ ባለበት ሀገር ላይ ውሸቴን ከሆነ ሰው ይነግራል። የግል ችግራችንን የህዝብ ተወካዮች አባላት ወይም ደግሞ እነዚህ ሪፕሬዘንታቲቮች ቢሮ ከፍተው ይሰራሉ። እዛ ሄደን እናገራለን።
የህዝብ ውክልና ያላቸው ፖለቲከኞች የትኛውንም ተቋም ጠርተው ደውለው ይጠይቃሉ። ተንቀጥቅጠው መረጃ ይሰጧቸዋል። ይሄ ጉዳይ ለምንድን ነው እንደዚህ ነው? እንደዚህ ለምንድን ነው ያደረጋችሁት? የህዝብ ተወካዮቻችን ተፈሪ መሆን አለባቸው። ፖለቲከኞቻችን የሚከበሩ መሆን መቻል አለባቸው። ዘደ የህዝብ ድምፅ ናቸው እነዚህ። ስለዚህ ይሄ ባልሆነበት ሁኔታ ላይ ታጣቂዎች በጸሎት በእንትን በመፈክር በምናምን አይደለም የመጡት። አማላይ ነገር መስራት አለበት መንግስት። ይሄንን ነው የምለው። ቡናችን ዞሮ ይመጣል፣ ችግር የለውም። ወደ ኢወርልድ እንሄዳለን። ኢወርልዳችን አለው። እንግዲህ አመሰግናለሁ። ለሁለተኛው ዙር እማር ነበር ይሰማ ነበርና ቴዲ ሞኖፖሊ ኦፍ ቫዮለንስ ስላልከው አሁን መልሳል። ሞኖፖሊ ኦፍ ቫዮለንስ እንዳለ ሁሉ ሊሚቲንግ ዘ ስቴት ፓወር የሚባልም አለ እና አንዱ አሁን ኦፒዲዮ ነው። አብይ ሰፈሩ የሰበሰቡትን ታጥቆ እስከ አፍንጫ ቲፒኤልፍን ካስፈታ በኋላ ምን ያደርጋል ተብሎ ነው የሚገመገመው። ወይንም ፋኖን አባሮ ሽፍታነ ብሎ እሱ ዲስአርምመንት ዩኒላተራል ነው የሚባለው። አንተ እስከ አፍንጫ በመንግስት ገንዘብ ታጥቀ ማንንም እያሳደድክ ገርፈ ማንን ልታሞኝ ነው ተብሎ የሚገመገመው። በሀያላኑ በምናምኑ ጠበንጃ ሻጮች ይሸጣሉ ለማንም እና ያንን አሁን ሞኖፖሊ ቫዮለንስ የመንግስት ነው ምናምን የምትሉ ሰዎች ይባካችሁ ወደ ቲዮሪው ያመጣል። ወደ ቲዮሪው ደግሞ ስንመጣ ሊብራል ይሁን ወይ አይዲያሊዝም ይሁን ወይ ሪያሊዝም ይሁን ወይ የተባለ ሲሆን አይ መደመር ነው እኔ ደምራለሁ ማትደመሪው ትቀነሻለሽ የሚባለው ስህተት ነው። ነግበኔ ተብሎ ነው ካልኩሌት መደረግ ያለበት ሞኖፖሊ ኦፍ ቫዮለንስ የሚባለው። ይሄ ቴዲ አሁን መሄዱ ቢኖር ደስ ይለኛል። የሀሳብ ፖለቲካ የሚባለውን ሩዝቨልት የሚባል የአሜሪካ ሁለተኛ ዓለም ጦርነት ያሸነፈው አካል ፖሊዮ ነበረባቸው ፕሬዚደንቱ። ሚስታቸው አና ኤልነር የምትባል ሴትዮ ስለ ሰው የሚያወራ ትንሽ ጭንቅላት አለው፣ ስለ ኢቨንት የሚያወራ መካከለኛ፣ ሐኪምም አይደለችም ሴትዮ። ስለ ምናምን የሚያወራ ስለ ሀሳብ የሚያወራ እንትን ብሎ ይሄ ትልቅ ጭንቅላት አለው ብላ የባልዋን ፖሊዮ ሰው እንዳያወራ ያለችውን አፍሪካ ውስጥ እንደ አብይ ቢሮም ተጽፏል። ሀሳብ አሁን እነ ቴዲ አይነት ታዋቂ በጣም የሚለፋ ሰው ሁሉ የሀሳብ ፖለቲካ ሀሳብ አይደለም። አብይ ምንድን ነው የሚሰራው? አስተሳሰቡ እንዴት ነው? ህዝብን እንዴት ይመራል ወይ? ሴኪሪቲውን የህዝብን አስጠብቋል ወይ? ኢኮኖሚውን አሳድጓል ወይ ተብሎ እያንዳንዱ ነገር ነው የሚፈተሸው ሳይንሱን ስናጠናው እንጂ አይ ሀሳቡ ጋር ሂድ ምናምን ይባላል። ስህተት ነው። መስተካከል አለበት። ማን ነው የሚያስተካክለው? ህዝቡ ነው ማስተካከል ያለበት። ሌላው ይሄ ቴዲም ሁላችንም ብሔር ቡድን ነው። ግለሰቦች ተሰብስበው የሆነ ተመሳሳይ ቋንቋ የሚያወሩ የሆነ ሃይማኖታቸው አለ። በሃይማኖት በእድር በምናምን የተሰበሰቡ ሰዎች አሉ። ያንን ቡድን ግለሰቡን ንቀ ስታበቃ ነው ቡድኑን ሊበትን ላጥፋ የምትለው። ያ ደግሞ የኔ ብሔር ካንተ ብሔር ይሻላል ማለት ናዚዝም ነው። እስራኤላውያን የኔ ካንተ ይሻላል ብሎ ነው ያረዷቸው። ሆሎኮስት ተብሎ ዛሬ የምናከብረው ናዚ ነው አሁን ኢትዮጵያ ያለው። ጀርመኖች የተዉትን ፋሽስት ነው። ቴዲ ቻለንጅ አድርገኝ። የኔ ብሔር ካንተ ብሔር ይሻላል ያልኩ ቀን ፋሽስት ነኝ። ዓለም ነው የሚሰማው። የኔ ሃይማኖት ካንተ ይሻላል፣ እኔ ለቅድስተ ማርያም ወይ ለቅርብ ነኝ፣ አንተ እኔን ሴዲ ብትሰብከኝ እኔን ለማዳን ነው እንጂ ልትገለኝ ወይ ልታስገድለኝ ለምሰብከኝ ከሰበከኝ እና ወይ ለአንተ ግብር እንዲሰጥ ምናምን አሁን ፓስተሮቹ ወይ እንትኖቹ እንደሚያደርጉ ከሆነ ሃይማኖት ጋር አልገባም። አንተ እንትን ይሄን በጣም አከብርልሃለሁ እና ቲዮሪው ተበላሽቶ ነው። ቲዮሪው ቢኖር አንተም እንደምትለው እንትና ሌንን ከረባት አድርጎ ሶሻሊስት ሰው ሁሉ ሲያርስ እኩል ነው ሁሉም ብሎ ሲል ከረባት እኛ ተቸግረን ስንሰቃይ አንተ ከረባት አርገትሽ ትምነሸነሻለህ ስሉት አይ እኔ እናንተ ለመሆን ሳይሆን እናንተ እንደኔ እንድትሆኑ ነው ይል ነበር ይባላል። እና አሁን ብልጽግና የፕሮስፐሪቲ ፓርቲ ብልጽግና ሞኖፖሊውን ይዣለው ማን ነው የሚታጥቀው? ቴዲ
እዚህ ያሉ ክብር ህዝብ ብዙ ሺህ የምትከተል ማን ነው? እኔ ልታጥቅ ነው እስከ አፍንጫ ታጥቄ በህዝብ ገንዘብ ደሞዝ አይከፈልም። እስቲ እንፈትሽ። ኢኮኖሚው አድጓል ወይ? ህዝብ ይበላል ወይ? ይሄ ቤዚክ ኒድ ቴዲ አንድ ነገር ልተችና እዚህ ቤዚክ አብርሃም ማስሎው ተቀይሯል። አሁን አልደርፈር የሚባለው ኢአርጂ ብሎታል። ኤክስቴንሽን ሰው መኖር አቅቷል። ኢአርጂ ኤግዚስተንስ ሪሌቲቭነስ እና ግሮውዝ ብሏል። ተቀይሯል አብርሃም ማስሎው። እስካሁን የባዮሎጂስት ኢትዮጵያ ውስጥ አብርሃም ማስሎው አፕዴት አይደረግም ኢንፎርሜሽን። ቴዲ እኔ አመሰግንሃለሁ አፕዴት ስለምታደርግ ይሄ ሆነ እየቃረምክ ስለምታመጣው። አሁን አንድ ባዮሎጂስት ፒኤችዲ ያለው አብርሃም ማስሎው የለም፣ ተቀይሯል። ኢአርጂ ሆኗል። ኤግዚስተንስ አለ፣ ሪሌቲቭነስ አለ። እኔና ከአንተ ሪሌሽንሽፕ ትግራይ ከአማራ ጋር፣ አማራ ከደቡብ ጋር፣ ደቡብ ይገናኛል። እንኳን ከሌሎች ሀገሮች ኢንተርናሽናል ሪሌሽን ላይ አገር ከሀገር ጋር ይገናኛል። አይ የራሴ አይሶሌሽን ስቲዮሪ የሚባለው ለብቻ አርጌ አስሬ የኔን አስተምሬ ልግዛው ለእኔ እንትን ግብር ይከፍላሉ እኔ አስገባሪ ነኝ ሞናርክ ነኝ ብሎ አረብ ሀገር ሄዶ ከራሱ ጋር እንትን ልምድ እያካበደ እንዴት ነው የገዛው እንዴት ነው የመታው እያሉ መሄዱ የወደቀ ፖለቲካ ነው። መውደቁም አይቀልም። ሞናርኪ ማንም አይቀበልም። እኔ የንጉስ ነኝ። ማን ነው ንጉስ ዘር የሌለው? እግዚአብሔር እንደው አንዱን ንጉስ አድርጎ ቀብቶ ሌላውን ባሪያ ይላል። እንደሱ ነው እንደው ብለን ካየ ነው። ያ ደግሞ ከሌላ ጋር ያላትመሃል። እኔ ንጉስ ነኝ ከሚለው ጋር ያላትመሃል። ኤኒሃው ቴዲ እያንዳንዱ ነገሩን አሁን ቲዎሪውን እንግዲህ ፍሬምወርኩ ከሌለ መዘባረቅ ነው የሚሆነው። የፖለቲካ ቲዎሪው አንተ ህዝቡ በሚመርጠው አብይን ቁጭ አድርገው አይዲያሊዝም ነው ሪያሊዝም ነው ኮንፌክሽን ማንኛው ብሎ የትኛውን ነው ግን ህዝቡ መርጦ የትግራይ ህዝብ የአማራ ህዝብ የደቡቡ ብሔር ደቡብ ስለኔ ያዝናለሁ ወላይታ ከምባታ ሀዲያ ብሔር ነው። ማን ፈጠረው? ማን ያናገረናል? ያ ቴዲ እኔ አንተን ሌላ ጊዜ አንተን ጊዜው ካል ጊዜ ቢዚ ነኝ አንተ እንጂ ከምባታውን ሀዲያውን ወላይታውን ጠምባሮ ነኝ ምለውን ማን ነው? ህዋት ነው የፈጠረው? አልነበሩም? ህዋት ሳይፈጠር በፊት ቡድን አይደሉም ወይ? ግሩፕ ራታ ያስፈልጋቸውም ወይ? ፕሪቪሌጅ ከአብይ አህመድ ይውሰዱ ወይ? እንደዚህ አውሩ እንደዚህ ይባሉ ወይ? ወይስ መሪ ጨፍልቆ ያጥፋቸው ወይ እንደጋፋትኛ ያርጋቸው ወይ ብለን ስንል እኔ እንዲያውም ቴዲ እኔ አሁን አማርኛ ማውራው ዋሽንግተን ዲሲ ትራምፕ ቢሮ ፊት ለፊት 5 ማይል ነች። ደውሎ አሁን which language you talking about stop it ብለኝ እኮ አቆማለሁ። ግን ያውራ በቃ የመናገር መብቱ አለው ተብሎ ነው ማውራው። ሌላኛው በቃ የኢትዮጵያ ፋሽዝም ካልተገለበጠ የኔ ቋንቋ ካንተ ይሻላል፣ የኔ ባህል ጭራስ ሃይማኖትም የኔ አንተ ካንተ ይሻላል የሚልበትም እንሰማለን እኮ። ውሸት ነው ሳይንሱን ስናጠና አይደለም ወይ ብዬ አንተን ልጠይቅ የምትመልሰው መልስ አለ። አንድ እሱ ነው። እኔ ኢንተርናሽናሊስት ነኝ። ቴዲ ከዛ ተነስተ ለፍተ ሰርተ እዛ አላፈናፍና አላሰራ ብለውም ይሁን እንደ አብርሃም ማስሎ እንዳልነው አድገ ካናዳ ገብተ እኔ ማሁን አሜሪካን ሀገር መጥቼ እኔ ወላይታ ነው የተወለድኩኝ እና እናቴን ጠይቄ እዛ አስገድጃት ነው የተወለድኩ። እንደው እነሱ ወለዱ እንጂ አማርኛ አወራለሁ የተንተባተብኩም ቢሆን እንግሊዝኛ አወራለሁ ፈረንሳይኛ አወራለሁ ነኝ እና ስለፈለግኩ ነው ማወራው። ምንድነው አሁን አብይ ትፌል ፍታ ይፍቱ እና እኔ ልታጥቅ ስለዚህ ለመግዛት ይመቸኛል ማለት ቀልድ ነው፣ ሞኝነት ነው፣ የዋህነትን በለው አይሆንም። ስለዚህ አንድ ሀገር ላይ ሁለት እስከ አፍንጫቸው የታጠቁ ወይም ከሁለትና ከሶስት በላይ መኖር አለባቸው ነው የምትለው? እያልኩ አይደለም። እንግዲህ ጥሩ ጠየቀኝ። ክልል አለ፣ እንደ ከክልል በታች ደግሞ ቀበሌ አለ፣ ምን አለ። ፌደራል መንግስት ሊሚትድ የሆነች ፓወር አለው፣ የሚሰራቸው ስራዎች አሉ። ክልሉ ሲጠይቅ ይሄዳል እንጂ እየሄደ ዩኒታሪያን ነኝ መንግስቱ ኃይለማርያም መጣ ማለት ነው ተመልሶ ዩኒታሪያን ነኝ ከታች ከላይ። ክልሎች ለምንድን ነው የሚታጠቁት? የፌዴራል መንግስት ሊገዳደር በሚችል ደረጃ የሀገር መከላከያን ሰራዊት ሊገዳደር በሚችል ደረጃ ሲጀመር ክልሎች ለምንድን ነው የሚታጠቁት? ጥሩ ነው። እኔ እኮ እኔ ሳይንሱን እንዳንተ ይከታተላለሁ እና ተሾመ ቶጋን አመጡና ህወሓትን ፍቱ ኦፒዲዮም ይፈታል ስል ሊያስሩት ነበር ተሾመን። እንዴት ኦፒዲዮ ይፈታል ትላለህ? ገብተዋል። እኔ ልታጥቅ እኔ እስከ አፍንጫ ታጥቄ ንጉስ እናቴ ብላኛለችና ንጉስ ልሆን ነው እና ህወሓት ያስረክብና ባሪያው ነው ይገዛ
እንደ ኤርትራ የተገነጠለው በዛ አይደል እንደ ኃይለ ሥላሴ አማርኛ አውሩ ብሎ መጥቷቸው አይደል እንደ እና አማን አምዶምን በታንክ እየመጡ አይደል እንደ ተገንጥለ እዛ በራቶ አክሰስ ምንድን ነው? ስለዚህ መፍትሄው ምንድን ነው? ሁሉም መፍትሄው ቅድም ብላለች ኤሊ ቁጭ ብለህ ዝግ ችሎት ነው የሚያደርጉት ታውቃለህ። 30 ነው ቀን ቁጭ ብለህ ተነጋግረህ ለአንተ መረጃ ሰጥቶ ቁጭ ብለህ እንትና እንደዚህ ብሏል ብሎ በህዝብ አስፈርዶ በዲሞክራሲ በንግግር በውይይት እንጂ ሞኖፖሊ ያለው ሁለት ጊዜ መርቶ ያልቻለ ሰው መውረድ አለበት ወይስ ሶስተኛውን አሁን ማጭበርበር? እንዲያው በእናትህ ፍረድ እንጂ አንተ እኮ የተማርክ የነቃል ሚለፍ ሁለት የሞከረ ሰው አንደኛ ሶስተኛ አድርጓል መሰለኝ። አሁን ትራምፕ እኮ አልወጣም ስል በኮሮና ጊዜ ተደብቆ በጓሮ ወጥቶ ነው ሄደው ታንክ ኒውክሌር ቁልፍ ያዘ ሰው የመጨረሻውን በልና ወደ ሌሎች እንሄዳለን። ስለዚህ ቴዲ እያንዳንዷን ብሔር ይሄ ቋንቋ አለኝ ማንነት አለኝ ባህል አለኝ የሚለውን ሪፕሬዘንቴቲቭ ነው ማውራው። ሪፐብሊክ ናትና ሪፕሬዘንቴቲቭና ሪፕሬዘንቴሽን ሁለት ይለያያሉ። ፓብሊክ ፖሊሲ ነው ያኛው ሪፕሬዘንቴሽን። ቴዲ አንተ ስለ አንተን ቅድም ብለሃል እኮ ካናዳ ውስጥ ወይ አሜሪካን ውስጥ እኔ ተወካይን ደውዬ አሁን እኔ አንገቴን ተመትቻለሁ ሆስፒታል ሰራ ተወካይን አናግሬያለሁ እንደዚህ ተመትቻለሁ ይከፈለኝ ካሳ። ልክ እንደዚያው ምታናግረው አለ ስለ ሰፈሩ ሚያቅ ስለ የሚሰራበት ሚያቅ ያንን ላጥፋና በዩኒታሪዝም ድሮ መንገን ዚምባብዌ ይዘው ሄደውን ላምጣ ከሱ ሰፈር መጥቻለሁና ዚሆን ነኝ ምናምን ነኝ አንተ ምዳቆ ነው የሚባለው። ህዝብን ያጫርሳል። ይወያይ ካልሆነ ጥንዶ እባካችሁን በርቱ። ደቡብ የተኛውን እኔ አልቀሰቅስም ማንንም ለጦርነት ግን ደቡብን ተነስና መብትና አስከብር። መንጭቀ እንጂ የምትወስደው ለምነ አብይን ለምነ አይሰጥህም። ስልጣን መንጭቀ ነው የምትወስደው ነው ፖለቲካ የሚሉት። መንጭቀ ሲመናጭቃ አጭቁጭቁ እንግዲህ ያው መገዳደር አለ። እሱ ያሳዝነኛል። ናተን ማን አሁን የቴዲ መብት እዚህ ጋር ወድቃለች። ቴዲ ዩ ፎርጋት ዩር ራይት የለም እንደዛ ተነስ ጠይቅ። ግን በሰላማዊ መልኩ ቢሆን ነው እንደ ልደት ወይ ያለው ልሆን እንግዲህ ለምን መቀስቀስ አይቻልም? ህዝብን ተዋጋ ብሎ አይነሳም እንዴ? እየተራበ ቁጭ ካለ ይተኛ ይገዛ። ወደሽ ብትደፊ ነው ነፍጥ ይዘህ ተነስ እያልክ ግን በሰላማዊ መብትህን ነው ቃለ ወጣል መብትህን ለማስከበር በሰላማዊ መልኩ ይሄ የፖለቲካ መብት ነው። ፖለቲካ ራይት ነው። በሰላማዊ መንገድ ሲባል አብይ ግን ጠበንጃ ይዞ ከላከ እንግዲህ ይሩጥ ነው። ምን ያርግ ነው? ቴዲ ፌር ነው። ፌርነስ ትልቅ ነገር ነው። እኔ ሐኪም ቤትም ስለሚሰራ ፌር መሆን አለብን። አንዱና አስፈትቼ ላቢ አድርገን ምን ብለን እየርኩ ረግጣለሁ ግብር እጥላለሁ ማለት ይሄ እኮ ድሮ ተሞክሯል ኢትዮጵያ ውስጥ። አዎ ቴንክ ዩ ኢወርልድ። በነገራችን ላይ መጽሐፍ ጽፏል። ወደፊት ጊዜ ስናገኝ ፖለቲከኛ ስለሆነ ያው ፖለቲከኞች በጻፉትን መጽሐፍ እናስተዋውቅላችኋለን። አንድ መድረክ ይዘጋጃል። እሺ ኢወርልድ ቴንክ ዩ። ወደ ኢሊ እንሂድ። ከዛ ወደ ዘብር ዶክተር ጥላይ ሙሉጌታ ኖ ኢሊ ኖ ማሜ ከዛ ኢሊ። እሺ ቴዲ ቴንክ ዩ ኢወርልድ። አይ ቲንክ ታካሚዎችን በኮሜዲ ነው መሰለኝ የሚያክማቸው። አንዳንድ ንግግሮቹ በጣም ያስቃሉ። ብቻ ጦርነቱ እንዳይመጣ መንግስት ብዙ ስራ ይጠበቅበታል ብዬ አስባለሁ። በፒፒ በኩል በደንብ መስራት አለባቸው። ስፔሻሊ በዚህ ምርጫ ሌሎች የፖለቲካ ፓርቲዎችን በደንብ ሪስፔክት ማድረግ አለበት፣ ፍሪደም መስጠት አለበት። በዛ ላይ ደግሞ መንግስትንም ደግሞ በሰላማዊ መንገድ በሰላማዊ ንግግር የሚቃወሙትን በመጻፍም በመናገርም የሚቃወሙትንም ሰዎች ሪስፔክት ማድረግ አለበት። እንደዛ አይነት ነገሮች ላይ በደንብ ዲፕሊ ከሰራ የፒፒ መንግስት ለታጣቂዎችም የሆነ ፍንጭ የሆነ ተስፋ ማሳየት ይችላል ብዬ አስባለሁኝ። በቲፒኤልኤፍ በኩል ያለውን አይ ቲንክ የፕሪቶሪያ ስምምነት ያው በአፍሪካ ህብረት ስር መደረጉ እንደ አንድ አድቫንቴጅ አፍሪካ የራሷን ችግር በራሷ እንድትፈታ ጥሩ እድል ቢሆንም
ግን ተፈጻሚ ሆኖ ለህዝባችን ሰላም ማምጣት ስላልቻለ አትሊስት ቲፒኤልኤፍ ሊሰማው ከሚችለው ኃይል ጋር መንግስት የፒፒ መንግስት በደንብ ዲፕሎማሲያዊ የሆነ ስራ መስራት አለበት ብዬ አስባለሁ። የአውሮፓ ህብረትም ይሁን አሜሪካንንም ይሁን በደንብ በዲፕሎማሲ ተነጋግሮ ቲፒኤልኤፎች ጋር አትሊስት ዊን የሆነ ድርድር ተደርጎ በእነሱ በኩል ያለውን የእነሱንም ፍላጎት በደንብ ተደምጦ ያው የተወሰነውን ነገር መሬት ላይ እንዲፈጸም ማድረግ የሚችሉ አቅም ካላቸው ሀገሮች ጋር የፒፒ መንግስት መስራት አለበት ብዬ አስባለሁ። ምክንያቱም የአፍሪካ ህብረት ጉዳይ ምንም መፍትሄ ሊያስመጣ ስላልቻለ ያን አይልም አቅም ስለሌለው አፍሪካ ህብረት ጥሩ ነው ሀሳቡ፣ አይዲያው የራሳችንን ችግር አፍሪካ በራሷ መፍታት አለበት በሚለው የተካሄደበት በዛ ድርድርም ህዝቡ ሰላምን ያገኘበት የሰላም አየር የተነፈሰበት ጊዜያቶች በጣም ይበል የሚያሰኝ ቢሆንም ግን በነሱ በኩል ያለውን በቲፒኤልኤፍ በኩል ያለውን በድርድር እነሱ ሊሰሙት በሚችለው ኃይል ከያዘ በፋኖ በኩል ያለው ነገር ይቀሏል ብዬ አስባለሁ። አሁን ሁለቱ ቲም ሆኖ መንግስትን በትጥቅ ለማውረድ ቢዋጉ ሀገሪቷ ላይ ትልቅ ዳሜጅ ይፈጠራል ብዬ ነው የማስበው። በቲፒኤልኤፍ በኩል ያለውን በዲፕሎማሲ ቲፒኤልኤፍን ሊሰሙ ከሚችሉ ሀገሮች ጋር ሰርቶ መንግስት ከነሱ ጋር ያለውን ነገር ቢያስተካክል ፋኖችም ወደ ድርድር ሊመጡ ይችላሉ ብዬ አስባለሁ። ግን እነሱን ደግሞ ወደ ድርድር እንዲመጡ ቅድም እንዳልኩት መንግስት ከተቃዋሚ ፓርቲዎች ጋር በትክክል መስራት አለበት። መብታቸው በትክክል እንዲከበር የትኛውም ፖለቲከኛ ተከብሮ ሀሳቡን እንዲገልጽ፣ የትኛውም አክቲቪስት መንግስትንም ቢቃወም በሰላማዊ መንገድ መንቀሳቀስ፣ ስራውን ማከናወን፣ የዕለት ተዕለት ኑሮውን መኖር እንደሚችል ማሳየት አለበት ብዬ አስባለሁ የፒፒ መንግስት። ሆፕፉሊ የተሻለ ነገር ይመጣል ብዬ አስባለሁ እነዚህን መንገዶች ከተከተልን እና ብዙም ሀሳብ የለኝም፣ የሌሎችን ጊዜ አልይዝም። ቴንክ ዩ። እሺ ማሚካ ወደ ኢል እንሄዳለን። ቴንክ ዩ ብራዘር። ሰማለሁ ቴዲ። ትሰሚያለሽ? በእርግጥ ያው ብዙ ነገር ተብሏል፣ እኔም ብየዋለሁ። ብዙ የምጨምረው ነገር የለም፣ በጣም ትንሽ ነገር ነው የምለው እና ያው በቃ ኦፕሽኑ ያው መጀመሪያ እንዳልኩክ ሰዎችን ሁልጊዜ መፍትሄ ስለምትል ነው መፍትሄ ላይ አሁን ፎከስ ያደረኩ ያለሁት። ምክንያቱም ችግሮቻችንን ካወራን በጣም ብዙ ነው ችግሮቻችን እና መፍትሄው ሊሆን የሚችለው ቅድም እንዳልኩት በቃ የልክ አሁን ሌሎቹ እዚህ ሀገር አሁን ብዙ ነገሮችን እንወስዳለን አይደለ? ከህገ መንግስታችን ጀምሮ ስቴቶች የራሳቸው የሚወስኑት ዲሲሽን የሚያደርጓቸው ነገሮች አሉ። ፕሬዚዳንቱ ደግሞ የራሱ የሚወስናቸው ነገሮች አሉ። ኢንስቲትዩሽን የሚባል ነገር ሊኖረን ይገባል። ምክንያቱም ኦልሬዲ ህገ መንግስቱ ከወጣ በኋላ አሁን ያለው ሁኔታ እንደ ድሮ ልክ በንጉሳዊ ጊዜ እንዳለው መመለስ አንችልም። አንድ ሰው ብቻ ፓወሩን ሁሉ ኮንትሮል አድርጎ እኔ ያልኩትን ብቻ ታደርጋለህ ብሎ ሁሎችንም ያሉትን የክልሎችን እንትን ኮንትሮል ማድረግ የሚችል አይመስለኝም ኤኒሞር። ቢኮዝ ህገ መንግስቱን ራሱ ልብ ብለህ ካየኸው በቃ እንደዛ ሆኖ አይደለም የተሰራው። ኦብቪየስሊ እኔ ስልጣን ላይ ካልሆንኩኝ በኋላ መገንጠልም እንድችል ምናምን ኦፕሽኖች አሉት። ስለዚህ ጀስት ዳዝንት ወርክ። በቃ ካሁን በኋላ ሁሉ ነገር ኮንትሮል አድርጎ ተጭኖ በቃ ይዞ ምናምን መቆየት የሚችል አይመስለኝም። ዳዝንት ወርክ እኔ አሁን ባለኝ እይታና በቃ የራሳቸውን በራሳቸው የማስተዳደር እንዳልኩ ፕሮብሌም ሲኖር ራሳቸው ህዝቡ በራሱ እንዲነሳባቸው የማድረግ ስትራቴጂ፣ እሱን አይነት ስትራቴጂ ነው የሚያስፈልገው። ወደ መሀል በቃ ከብሔር የወጣ አይነት ፖለቲካ እስኪኖረን ድረስ
ይህን አይነት ትራንዚሽን ሊኖረን ነው የሚገባው። በቃ የነሱን ነገሮች ማክበር መቻል አለበት እንጂ በቃ ተመሳሳይ ሲቹዌሽን ውስጥ ነው የምንወድቀው። ስፔሻሊ አሁን ላይ እንደሚባለው ዋር ውስጥ ከገባን እንግዲህ የምንሳሳላትን ኢትዮጵያ ሁላችንም ለማጥፋት እየተባበርን ነው። እኔ የሚታየኝ እሱ ነው። በጣም አስፈሪ ነው የሚሆነው። እንዳሁኑ ቀላል ሊሆን አይችልም። ቀላል አይደለም። አሁንም ቢሆን ስንት ሰው አልቆበታል። እንደ ሀገር በጣም ብዙ ነገር ነው ሉዝ ያደረግነው። መተማመንን፣ ሴቶቻችንን በቃ ጥያቄ ያላቸው ብዙ ማህበረሰቦች ተፈጥረዋል። እኔ ላይክ ሰከንድ ሲቲዝን የመምሰል እንደዚህ አይነት ነገሮች አሉ እና ያንን አይነት ስለንቦና ያስያዝከውን ህዝብ እንደዚህ አይነት በመፈራራት ውስጥ የሚኖርን ማህበረሰብ እንደ ሀገር ዩናይትድ ሆነ የሚያቆም ነገር አይኖርም። አይበላውና የውጭ ሌላ አካል ነገር ቢመጣብን ዩናይትድ ሆነን ሀገራችን ፕሮቴክት የምናደርግበት ሲቹዌሽን ውስጥ አይደለም ያለ ነው። በጣም በጣም ያስፈራ። እንደውም ወርስ እያረክ እያሰፋ ልክ ራሱ ጠቅላይ ሚኒስትሩ እንደተጠቀመው ሌሎች ኃይሎች ሀገሮቻችንን የሚወጉ በዚህ ነገር ውስጥ አድቫንቴጅ ማድረግ የሚፈልጉ ሰዎችም እንዲመጡ ሌሎችንም ጋብዘው ተመሳሳይ ስትራቴጂ እንዲያደርጉ እድል መስጠት ነው እና በጣም አስፈሪ ነው የሚሆነው። ከዚህ ውስጥ ሁላችንም በጣም በጥንቃቄ በቃ ከኢሞሽን ከኢጎ እኔ ከሚል ስግብግብነት ውስጥ ወተን እንደ ሀገር ማሰብ ያለብን ታይም ይመስለኛል። ምክንያቱም ኦልሬዲ በጣም ብዙ ሄደናል፣ በጣም ብዙ መጥፎ ሄደናል እና ኢነፍ ሊባል ይገባል። የኔ ስጋትም አለኝ ቱ ቢ ኦነስት እንደ ሀገር በጣም በጣም የሚያሳስብ ነው ያለን የእያንዳንዳችን በቃ ተራርቀናል፣ በጣም ተራርቀናል። ይህን ነው የምለው ቴዲዬ። ቴንኪዩ ከልብ አመሰግናለሁ። እሺ ዘብራችን ቴዳ ሰላም ቴዳዬ፣ እንደ ሁልጊዜውም ለምሰጠኝ እድል ሰላማዊ የሆነ ውይይት ስለምታካሄድ ወንድም አለም ቀሪ ዘመንን ፈጣሪ ይባርክልህ። በጣም ነው ማከብረህ፣ በጣም ነው መወደህ። ባለችን ደቂቃ 4 ደቂቃውን እየዬ ሮሮ ምልበት ነው። 4 ደቂቃውን ደግሞ መፍትሄ ብዬ ማስበውን ነገር ለማቅረብ እሞክራለሁ። ቴዳ ይሄ ስርዓት ከስርዓቱ በላይ ጭፍን ደጋፊዎች፣ ነገን አርቀው የማይመለከቱ እንደ ምስጥ ስርዓቱን እየበሉ ያሉት እንዳንዳንድ ወንድሞቼ በተለይ እንደነ ቡድኑ አይነት ያልታጠቀን ማህበረሰብ፣ ምንም አይነት መሳሪያ በእጁ የሌለው ማህበረሰብ፣ በስራና በመታተር በሚታወቅ ማህበረሰብ በሰዎች ቁስል ላይ በሞተው ህዝብ ላይ እያላገጡ እየቀለዱ እየበለጸኩ ነው፣ እየለማሁ ነው፣ እየሄድኩ ነው ይሉሃል። ቴዳ እየየ ስል መጀመሪያው ምንድን ነው መሰለ፣ እንደ አንድ እኔ የዛው ዞን ተወላጅ ስለሆንኩኝ ስለ ጉራጌ ዞን ያለው ችግር በትንሽ ደቂቃ እየየነቴ ልፍቀድልኝ ቴዳዬ። ያንን ነገር ሰዋራ ምንድን ነው ጉራጌ ዞን ወያኔን እንደኔ እርር ብሎ ቆሽቱ እስከሚተቻት ማንም የለ። በደንብ ነው ምተቻት። በወያኔ ዘመን 27 ዓመት ያልተገደለው ህዝብ በ8 ዓመት ውስጥ አልቋል። ጉራጌ ዞን ውስጥ በ8 ዓመት ውስጥ የሞተው ህዝብ በ27 ዓመት አልተገደለም፣ አልሞተም። ጉራጌ ውስጥ እናት ከነ ልጇ ከነ አራስ ልጆቿ ገብታ ስትታረድ፣ በነገራችን ላይ በጥይት አይደለም የተገደለችው፣ ታርዳ ነው። እንዲህ በቢላ ታርዷት ነው የወጡት። በዛኑ ቀን ከሁለት ቀን ልዩነት አበሽጌ ላይ ሄደው 5 የወረዳ አስተዳዳሪዎች እዛው ጉራጌ ውስጥ ገደሉ። ከ4 ቀን በፊት ደግሞ ሶዶ ወረዳ ላይ ሄደው የገበሬ ማሳ አቃጠሉ፣ ንብረቶቻቸው ዘረፉ። ወደ 7 የሚሆኑ ሰዎች ታፍነው ሄዱ። ከዛ በፊት ላይ ወልቅጤ ላይ ውሃ ጠማን ውሃ ስጡን ብለው ሲወጡ በክልሉ ማነው አሁን በአዲስ በተደራጀው ጨረቃ ዞን ላይ ጥይት አርከፈከፉባቸው። ቴዳ ጉራጌ እንደምታውቀው ነው። ቴዳ በጣም ጨዋ ማህበረሰብ ነው፣ በጣም ቁጥም ማህበረሰብ ነው። ያንን ነገር በክልሉ ቁጭ ብሎ ምን አረገ? ክልልነት ነው የሚገባኝ ክልል ስጡኝ ብሎ በህዝብ በክልል በዞኑ ምክር ቤት ላይ አጽድቆ ተነሳ ቴዳ። ከዛ አይ ይቅርብ ይሄ ነገር አንተን ይጎዳሃል ሲለው ህዝቡ ክላስተር የሚባል አደረጃጀት አመጣና ይሄን ክላስተር አደረጃጀት ተቀበሉን አለ። ህዝቡ ድጋሚ ጣለው ያን ክላስተር አደረጃጀት። ከዛ ጉራጌን በተነው። ጉራጌን ለሁለትና ለሶስት በተነው። ጉራጌ ተበትኖም እሺ ሰላም ላግኝ፣ አትግደለኝ፣ ልኑር፣ የጠየቁ ህገ መንግስታዊ መብቴ ነው፣ ራሴን በራስ ላስተዳደር ያልኩ፣ አትግደለኝ አለው። እሱ ብቻ አልበቃም። ጉራጌ
ወያኔ የጀመረችውን የቀበረችው ቦምብ ባለፈ ብልጽግና እያፈነዳ ነው ስልህ ብልጽግና ወያኔ የቀበረችውን ቦምብ በየዋህነት ይሁን ልጅነት አለበት ይሁን አላቅም ቀለሁን እየሳበ እያፈነዳ ጉራጌን ድምጥማጡን አጠፋው። ይሄ ሁሉ ነገር እየተፈጠረ ከሀገር ሰላም አይበልጥም። ያልታጠቀን ህዝብ፣ ታጥቆ ማይንቀሳቀስ ህዝብ፣ ትጥቅን በህይወቱ እንደ አማራጭነት ማይጠቀምን ህዝብ እንዲህ እየገደልከው አንድ ዞን እንግዲህ አስባት፣ አንድ ዞን አንድች ወረዳ መቆጣጠርና መከላከል ያልቻልክ ብልጽግና የክልሉ ብልጽግና አስተዳደር ምን ብዬ ነው ከሱ ጋር መሆኑ? ምን ልሁን ነው የሚለው? የህዝቡን ቁስል ቴዲ፣ የህዝቡን ቁስል በናከው ቁጥር ህዝቡን ሳታዳምጠው በሄድኩ ቁጥር አደጋውን እየከፋ ይመጣል። ለችግሬ ብለህ ጆሮ ስጠኝ ቴዳ። ያውሉ ዝም ሞቶ የዞኑ ኮሚኒኬሽን ቢሮ አልዘገበውም። ለዛም ነው መረጃው አንተ ጋር ያልደረሰ። ዶቼ ቬለ ሲዘግበው፣ ቢቢሲ አምሃሪክ ሲዘግበው አንዳቸው ቃና ብሎ አላየሁትም። ቴዳ የህዝብን ሞት እየናቅ ወዴት ትደርሳለህ? ሊደረስ አይችልም። ግማሿን ሮሮ ጆሎ ሰራ ደማውት ወደ መፍትሄው እንሂድ። ኢትዮጵያ የት ነው ያለችው? አሁን እንዴት ነው ያለችው በሚለው ነገር ላይ እንስማማ። እኔ ብልጽግና ጥያቄን ከመለሰልኝ ከብልጽግና ጋር ምንም አይነት ችግር የለብኝ። ሌላም ፓርቲ አምጣልኝ። ህዝቤን በስነ ስርዓት ገብቶ ከወጣ የመስራት መብቱ ከተጠበቀ የመንቀሳቀስ መብቱ ከተጠበቀ ሰላምና ጸጥታው ካስከበረልኝ ሌላ ምንም አይነት ችግር የለብኝም። እኔ አገር ልሁን ልል አልችልም። ክልልነትን የጠየቅኩ ክልልነቴ ከነፈከኝ እንኳን በሰላም ወጥቼ እንድገባ ፍቀድልኝ። አልታጠቅኩኝም፣ አልተደራጀውም፣ መሳሪያ የለኝም። በነገራችን ላይ ቴዳዬ እንደ ይርታቸው ጨዋታ ልቀላቅልብህና እዚህ ሳውዲ አረቢያ ድንበር ያሉ ወንድሞቻችን አሉ፣ 3 እና 4 ብሔሮች አሉ። የታጠቁት መሳሪያ የአንዳንድ ክልል መሳሪያ ያን አልታጠቁም። አጭር ርቀት ሮኬት ተመዘጋጊ መሳሪያ ያላቸው ኢትዮጵያውያን ድንበር ላይ ቁጭ ብሎ ስራ የሚሰሩ ልጆች። ብሮ እኔ ምን የሚያስኩት ነገር የለም። አልገደል ነው አልሙት ነው ጥያቄ። በእኔ ሞት ልትቀልድብኛል ስታሾፍብኝ አንተ ጠላቴ እንደሆንክ ነው የምረዳው። ህዝቤ እናት ከህፃን ልጆች ዋጋ ስትታረድ ያንን ችግር እኔ ያውቀዋለሁ። ከተወለዱበት ከወጣንበት ማህበረሰብ በላይ አንተ እዛ ቁጭ ብለህ ኮሚኒኬሽን ቢሮ በቴሌግራም ገጻችን ላይ እንዲህ ተሰብስበን አብሲት ቀቅዬ እንጀራ አብኩቼ እዛ አውቀዋለሁ። አትቀልድበት። የህዝቡን ችግር ህዝቡን ያውቃል። ባደግፈው ባሰጠው አልገደል ነው ያለ። ወደ መፍትሄ ስንመጣ ቴዳ ኢትዮጵያ ያለንበት ነባራዊ ሁኔታ እንገነዘባለን። አሁንም ድሮም ማልቀየረው አንድ አቋም አለኝ። ህወሓት ከቻለች ተምጣና 4 ኪሎ ተረከብ፣ ካልቻለች ብልጽግና ያጥፋት። በአንድ ሀገር ላይ 2 መንግስት ሊኖረን አይችልም። ደጋግሜ የማወራው ነገር እኔ ችግሬ ህወሓት በደለችኝ እንጂ የትግራይ ህዝብ በደል የሚል አቋም የለኝም። ብልጽግና በደለኝ እንጂ የኦሮሚያ ህዝብ በደለኝ ብዬ ማነሳው ጥያቄ ምንም አይነት ጥያቄ የለኝም። ብልጽግና እውነት አቅም ካለው እውነት እንደሚፎክር ከሆነ ህዝቡን በሰላም ወጥቶ በሰላም እንዲገባ ያደርግልኝ። ለ50 ዓመትና ለ70 ዓመት ጫካ ላይ የሚዘዋወረው ታጣቂ ከሱ አይነ ጠፍቶ ነው ከሞሳድ ጋር ተባብሬ እየሰራ ነው የሚለው የኢትዮጵያ ደህንነት መስሪያ ቤት እውነት በየክልሉ ያለው ችግር ጠፍቶበት ነው ቴዳ ወይስ ችግሩ ይፈልገዋል? እውነት ሰላማዊ ፖለቲካ ኢትዮጵያ ላይ ይፈልጋል? እውነት ጦርነትና ሞት የሌለበት ፖለቲካ ኢትዮጵያ ውስጥ ይፈልጋል? ቴዳ አይፈልግም። ጉራጌን የሚገለው ማለት ቴዳ በጣም በሚያሳዝን ሁኔታ ጉራጌን እየገደለ ያለው የክልሉ አድማ በታኝ ፖሊስ ተብሎ የተደራጀ አለ። እነሱ ሽፋን አድርጓቸው ይገባሉ፣ ገድለው ይወጣሉ። ከዛ በኋላ ህዝቡ መጥቶ ተገደልን ሲል እነሱን ቀጨም አድርገው ያስገቡና አሸባሪ ይሏቸዋል። ቴዳ ያለው ነገር በጣም ነው የሚያሳስብ፣ በጣም ነው የሚያሳዝን። ቴዳ ህዝቡ አልገደል ብሎ ሰላማዊ ሰልፍ በኮማንድ ፖስት ነው የሚተዳደረው ጉራጌ። በነገራችን ላይ ቴዳ ማጣራት ትችላለህ። እቺ የምታክል ዞን በኮማንድ ፖስት ነው የሚያስተዳደራት። ከማን እንደሆነ እንዴት እንደሆነ አይታወቅም። ጉራጌ የሚጠይቅ ሌላ ነገር የሚጠይቅ ነገር የለም። ምንም ልሁን ኢህአዲግ ስትሰራው የነበር አንድ በጣም አስቀያሚ ስራ አለ። ጉራጌ አይደለሁም ካልክ ቴዲ በአስቸኳይ መብት ይከበርልሃል። በብልጽግና ዘመን ጉራጌ አይደለሁም ላለ ሰው በሙሉ መብቱ ይከበርለታል። ጉራጌ ነኝ ካልክ ወንጀል ነው። አንገደል ነው፣ አንዘረፍ ነው። የክልሉ እሺ ቴዳዬ የክልሉ አድማ በታኝ ፖሊስ አለ። እሱን ተከተሉ ይገባሉ፣ ገድሎት ይወጣሉ። እየየ ስትል ደግሞ እና ተብለ ቋንጃን ይሰበራል። ያ አግባብ አይደለም። እንግዲህ ፈጣሪ ካደለን ቴዳ በእኔ እናንተ ዘመን ምናየው አይመስለኝም። የብሔር ፖለቲካ ጠፍቶ እንዲም እየተገደልኩኝ የብሔር ፖለቲካ ቢጠፋልኝ አንድ ኢትዮጵያ ላይ በዛ ቢባል 4 የፖለቲካ ድርጅት ተቋቁሞ የህዝቡን ብሶት ከነሱ ምቾትና ድሎት በስተቀር የህዝቡን ችግር የሚያወሩ ፖለቲካ ፓርቲ ቢፈጠሩ ፈጣሪ ቢያድለን
እና ብናይ እንግዲህ ፈጣሪን እናመሰግነው ነበር። የሚሆን አይመስለኝም። ፈጣሪ ብቻ ከክፉ ይጠብቅልን ሀገራችን። ቴዳዬ አመሰግናለሁ ስለምሰጠኝ እድል። እሺ አባቴ። እሺ ግን ቆይ ጉራጌውን ክልል ይሁን እያልክ እንደገና በዛው ላይ ክልል እያሰፋን በብሔር ስም የሚደራጁ ክልሎች እየበዙ የብሔር ፖለቲካ ሊጠፋ ይመስላል ወይስ ሁሉም በብሔር ስም የተደራጁ ክልሎች ከፈረሱ እኛም ጥያቄያችንን እናቆማለን የሚል አቋም አላቸው? እንደ ሀገር ለመጣው ነገር ለመቀበል ከ100% በላይ እርግጠኛው የምነግር ነገር እንደ ማህበረሰብ የተፈጠርኩበት ስለሆነ 100% የጉራጌ ህዝብ ይቀበላል። እንደ ህዝብ የመጣው ነገር ነው የምልህ። ሌላው ተደራጅቶበት እየኖረ ግን አንተ አትሆንም ካልከኝ ይሄ ጭፍለቃ ነው የሚሆነው። አይ ሌላውም የመጣ ነው እንትናም አፈርሳታለሁ አንተንም ረፍ ካልከኝ ተቀብያለሁ እጄን ስጭ። የተለየ ሀሳብ የለንም እኛ። ጉራጌን ክልል አጠይቆ ለማለት እናንተም በብሔራችሁ ስም የምትኖሩበትን ክልል አፍርሱ። እሺ ወደ ዶክተር ጥላይ እንሄዳለን። እሱ ተደራጅቶ ከባንክን ሰላም ቴዲዬ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ብዙ ጊዜ እከታተላለሁ። ጥላይ ይባላለሁ። ብዙ ጊዜ ነው የምከታተል። ፌር የሆነ እንትን ስላለህም ነው የምከታተለው እና እኔ እዚህ አሜሪካን ሀገር ነው የምኖረው። የናሳ ስፔስ ዌዘር ሳይንቲስት ነኝ እና በኢትዮጵያ ፖለቲካ አደጋ ከደረሰባቸው ሰዎች አንዱ ስለሆንኩ ነው እና ገፍቼም የመጣሁት ብዙ ጊዜ እንዲህ አካዳሚክ የሆኑ ሰዎች እንፈራለን ለመቅረብ እና እኔ ቪክቲም ስለሆንኩ ነው ለመናገር የመጣሁት እና ከዚህ አቅጣጫ ብቻ እንድታዩልኝ እፈልጋለሁ። እኔ ማንም ፖለቲካ ደጋፊ አይደለሁም። አንድ ኢትዮጵያንም ለቅቄ ወጥቻለሁ፣ ግን አገለግላለሁ። ባክ አሁንም እያገለገልኩ ነው ያለሁት ኢትዮጵያ። ሃይስኩል ወደ 8 ዓመት ሃይስኩል ወደ 2 ዓመት ተኩል አዲስ አበባ ዩኒቨርሲቲ ፊዚክስ አስተማሪ ነበርኩኝ እና ቴዲዬ መጽሐፍም ጽፌያለሁ በህይወቴ ዙሪያ ላይ የደረሰውን እና ምን እያልኩ ነው? የኢትዮጵያ ፖለቲካ በቃ የዘር ጥላቻ ፖለቲካ ነው። ዋጋ ከፍለንበታል ሁላችንም እና እኔ ተወልጄ ያደግኩት ሐረርጌ ነው። አያቶቼ ከሰሜን ሸዋ ነው እዛ ሄዱት። ምንም በቀኝ ግዛት በምናምንም ሳይሆን ኖርማሊ ተቀብለዋቸው የኦሮሞ ህብረተሰብ ተቀብሎ ያኖራቸው ቤተሰቦች አያቶች የነበሩ እና ኢትዮጵያውያን ስንባል በጣም የምንቀባበል ህብረተሰቦች ነን። እንደው እና ኤሊት ፖለቲካል ኤሊት የሚሉ ሰዎች የጥላቻን የብሔር ጥላቻን የሚሰብኩ ሰዎች ያመጡብን ዋጋ ያስከፈለን ነው ዛሬ ያለንበትም ውስጡ ያለ ነው እና እንግዲህ እኔ አይወዝ ላይክ ወያኔ ስገባ የ17 ዓመት ልጅ ነበርኩ። መጽሐፌም ላይ ጽፌዋለሁ። መጽሐፌንም ሰይፉ ፋንታውንም ላይ አስተዋውቄያለሁ። ጥላዬን ቀደምኩት። በእንግሊዝኛ ደግሞ ጆኒ ቢዮንድ ቤሪየር የሚል መጽሐፍ ነው የጻፍኩት። ዋጋ ከፍለናል። አሁንም ለሚቀጥለውም ዋጋ ያስከፍለናል። ይቀጥላል። ትውልዱን ያስከፍላል። እኛ አትሊስት እኔ አሁን ወጥቻለሁ፣ ግን ትውልዱን ዋጋ ያስከፍላል በሚል ነው እኔ መጽሐፌም ላይ ላስቀምጥ የፈለግኩት እና እንደው ምን አለበት ይሄ ከአባዜ እያዞረን መልሶ ወደዛው የሚመልሰን። አንደኛው ብሔር የበላይ ነኝ ይላል፣ ሌላኛው መጥቶ ኦቨር እሱን ይጥለዋል፣ ሌላኛው ደግሞ እሱን ለመጣል ያኛውን ያነሳል እያለ የሚቀጥል ከሆነ ቴክኖሎጂውን አሁን እኮ ዘመን ላይ ነው ያለው። እኛ ጨረቃ ላይ አዙረን ሰዎችን መልሰን መሬት አውርደናል። እሺ ምንድን ነው ኢትዮጵያ ተስፋዋ ምንድን ነው? እኔ አንዳንድ ቀን ቁጭ ብዬ ሳስብ በጣም እደነግጣለሁ። የከፈልኳቸው ቤተሰቦቼ የከፈሉት ዋጋ ምንም በማያውቁት ንጹህ ገበሬ አባቴ፣ ወንድሜ፣ አጎቴ እና ዋጋ ከፍለዋል፣ ተረሽነዋል። በልክ ከብሔር የተነሳ ይሄ ብሔር ማለት ቴዲ እዚህ ጋር የብሔር የሚለውንም ነገር ክሊል ነው ማስቀምጥል። ጥላቻዎች ጥንት ጀምሮ የተዘሩ ናቸው። ጥንት ጀምሮ ከዘመናት የነበሩ ነገስታት አንዱ ሌላውን ሲያጥላላ፣ አንዱ አንዱን ሲያጥላላ የቆየ ነው።
ይሄ ኩሙሌቲቭሊ እየተከማቸ መጣና እኛ ዋጋውን መክፈል ጀመር። እኔ 10 ዓመት ነው ሳለቅስ የቆየሁት። ያ አባቴ ተገሎ ወንድሜ አጎቴ ተገሎ አየ ዋጋ የከፈልኩት ነው። ፋሚሊ አጠቃላይ ተበትኑ። ይህንን የከፈልንበት ለምን ትውልዱ አሁንም ቀጥሎ ይክፈል? በብሔር በመከፋፈል ጥላቻን በመስራት እንደገና ከአንድነት ይልቅ ማይነር የሆኑ እንትኖችን ፑል እያደረግን እርስ በርስ እንትን ከማለት ምዕራባውያንን እንመልከት። አሁን ዌስቶችን እኮ ብንመለከት ብዙ የሚያከፋፍላቸው ነገር እያለ ቁጭ አሉና ምን አሉ? ተነጋገሩ። ምን እናደርግ? ይሄ ነገር ወደዛ የሚገፋን አይደለም። ስለዚህ ጭራሽ የራሳችንን ደህንነት ሳይሆን ወርልድ ፓወርን የዓለምን የፖለቲካል እንትን ይሁን ማንኛውም ነገር ዲሳይድ እንድናደርግ በቴክኖሎጂውም ከላይ ሆነን ማንኛውንም ሰፕረስ እንድናደርግ የግድ መስማማት አለን ወደሚሉት ተስማሙና ዛሬ ይቆጣጠሩና ካን ኮንትሮል እያንዳንዷን ቀዳዳ እስከ ሴንቲሜትር ድረስ ያለውን ከስፔስ ማየት ይቻላል። መደረግ የሚይዘውን ነገር እየተደረገ ያለው እኛ ግን ገና ጥላቻ ላይ ነው ያለነው። ገና ጽንፈኛ ይመጣልሃል፣ ከዛ ይመጣል ጽንፈኛዎች በሁሉ አቅጣጫ አሉ። ወያኔ እንደገባች በ4ኛው ወር ነው የኔ አባት የተገደለው። ያ የተደረገበት ምክንያት ኦሮሞ ተቀብሎት ጎሳ ያደረገውን የአማራውን የኔን አባትና ዘመዶችን ጎሳ አድርጎ እየኖሩ አንድ የጎሳ አለቃ ሆኖ መምራት የያዙትን ሰዎች ወያኔ መጣችና አማራውንና ኦሮሞን የግድ ማጣላት ስላለባት በኦሮሞ ስም መጣ አስገደለች። አፍሮት ፐብሊክ ለመጽሐፌን ዛሬ ምልክላለሁ አሁን ፒዲኤፍ ፋይል። ከዛን ጊዜ ጀምሮ በአካባቢው የነበረው የኦሮሞ ህብረተሰብ እንኳን የአባቴና የአጎቴን መገደል ሰበብ ተነስቶ በወቅቱ የነበሩትን የኦነግን ፓወር እንኳን የኦነግን ኃይል እንኳን አባሯል ከአካባቢው ላይ። ምክንያቱም እነኚህ ሰዎች ሲጠቅሙን እንትን ሲያሉን የቆዩ ናቸው። ምን ስታደርጉ ነው ይህንን እንደዛ ያደረጋችሁት ብለው ነቅተው ማለት ነው። ያን የተደረገውን ነገር ነቅተው ሴራውን አሁን የሴራ ጫወታ ነው እያልኩ ነው። በሴራው እኛ ዜጎች ዋጋ እየከፈልን ስላለን እባካችሁ ዋጋ እንደከፈለ ሰው ወደ መስማማት እንጂ ተነጋግረን እየተቀባበልን አይዲያ ሼር እያደረግን በደሎችንም ሜንሽን እያደረግን እኔ አሁን ድሮ ሰዎች ጀዋር እንደዚህ ያለ ምናምን እንደዚህ ያለ ፖለቲካ እንደዚህ ሆነ ምናምን ሲሉ እኔ በጣም ሰዎች ይገርሙኛል። ኧረ በእናታችሁ እናንተ የምትሉትን የኦሮሞ ላይ ያለውን የአማራ ጥላቻ፣ አማራ ለኦሮሞ ያለውን ጥላቻ እኔ ያደግኩበት ነው። ለምን እክዳለሁ? እኔ የተማርኩ ሰው ነኝ፣ አልክድም። ያደግነውም እየተነገረን ያደግነው ሁላችን፣ በተለይ ሌላ ክልል ውስጥ ያደግን ሰዎች እንዲህ እየተነገረን ያደግነው። ያ ለምን ያ ዋጋ አስከፍሎናል። አሁንም ይቀጥል ወይ? የፈለጋችሁ ለትውልድ እንዲቀጥል የፈለጋችሁ ካላችሁ ቀጥሉበት፣ ግን አያዋጣም። ዛሬ አገሪቷ ያለችበት የፖለቲካል መከፋፈል ከጥንት ጀምሮ የመጣ ነው። ፍሪ ፊክስ የለውም። ቴዲያ አንተም ሁሌ ስትናገር እሰማለሁ። ፍሪ ፊክስ ዝም ብለህ አንድ ቀን የሆነ መፍቻ አንስተህ ቱር አድርገህ የምታሽከረክረው ነገር አይደለም። 100 ዓመት እና ከዛ ዓመት የቆየ ነገር ነው። የተቀጣጠለ ወያኔ መጣችና እኔ